አላህ Subhanahu Wa Ta'ala ኢባዳዎችን እንግዲህ በሁለት ይከፍላቸዋል አንደኛው አዕማሉል ቁሉብ የልብ የሚሰራ ስራ ወይም በልብ የሚተገበር ተግባር ሲሆን ሁለተኛው አዕማሉል በደን ወልጀዋሪህ በውጫዊ አካላታችን ሊፈጸም የሚችሉ ተግባራቶች ኢባዳዎች ነው ነብዩ ሰለላሁ ዐለይሂ ወሰለም መልእክትንም ሆነ የቁርአን ሪሳላውን ብንመለከተው አዕማሉል ቁሉብ ላይ اعظم من الاعمال الابدان ከውጫዊ አካላት ከሚሰሩ ተግባራቶች በልብ የሚሰሩ ስራዎች ትልቅ ቦታ እንዳላቸው ያመለክታሉ ለዚህም ነው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንደበትና ቃል እንደተወሳው في صحيح በተዘገበው መልእክታቸው ላይ ረሱሉል አሚን ሰለላሁ ዐለይሂ ወሰለም طبعت يظلهم الله في ظل يوم لا ظل الا ظله በሚለው ሐዲሳቸው ላይ ከቆጠራቸው ፊአዎች ውስጥ እነዛ ሰባት ጀነት ይገባሉ ተብለው ከሚታሰቡት ግሩፖች ውስጥ ከቆጠራቸው ውስጥ አንደኛው رجلان يتحبان في الله ለአላህ ሲሉ የተዋደዱ የተቀራረቡ ወንድማማቾች በመንድነው ይሄ ስራ የሚሰራው ከልብ ጋር የተያያዘ ጉዳይ ነው ሁለተኛ رجل قلبه معلق بالمساجد ልቦቻቸው በመስጂድ የተንጠለጠሉ ሰዎች ورجل ذكر الله خاليا ففاضت عيناه ብቻውን ተቀምጦ መስጂድም ውስጥ ሊሆን ይችላል ቀደም ኡስታዝ ጀዛከላሁ ኸይር እንዳስታወሰን ዚክር ያደረገ አላህን ያስታወሰ ተኸሊ ሆኖ ከሰዎች ሩቆ ከሰዎች ይታ ተደብቆ ምናልባት ያኒ ንስፈ ለይል ላይ ሊሆን ይችላል ወይም ደግሞ ብቻውን ባለበት ቦታ ላይ አላህን አስታውሶ የአላህን ዐዘማ የአላህን ጀላላ የአላህን ልቅና አስታውሶ የሚያለቅስ ሰው አስቡት ይሄ ኢማን ከባድ ነው በሐያታችን ውስጥ ያጣ ነው በሐያታችን ውስጥ የጎደሉን ከሚባሉት ነገሮች ውስጥ እነዚህ ነገሮች ናቸው ይሄ ገጽታ ነው እኛ ልብ ውስጥ የልብ መድረቆች የተከሰቱ ሰው በወንጀሉ ማልቀስ ሱብሃንአላህ እድለኛ ሰው ነው ምናልባት ብዙ ነገር አምልጦን ብዙ ነገር ጎሎብን በዱንያ ሐያት ላይ ብዙ ነገር ተጨናንቀን ብዙ ነገሮች የሚያስለቅሱን ጉዳዮች አሉ ማን ነው ግን አኺራ አሳስቦት ያለቀሰ ማን ነው ግን አላህ ጋር የሚያደርገው ቁፍ አሳስቦት ያለቀሰ ማን ነው ነገ ጧት ቀብር ላይ የሚጠብቀው አህዋልና ሁኔታ አሳስቦት ያለቀሰ ወይም ደግሞ እንቅልፍ የነሳው ሰው አንድ ሌሊት የዱንያ ሐምና ገም እንቅልፍ ነስቶኝ ያውቃል በዱንያ ጭንቀት እንቅልፍ አጥቼ ሌሊቱን አድር ይሆናል ፋይናል ኤግዛም የፈተና ጊዜ መጨረሻ የፈተና ጊዜ ደርሶ እንቅልፍ አጥቼ ሌሊቱን ቼክ ይላድር ይችላል ማን ነው ግን ወንጀሉ ሌሊት የቀሰቀሰው ያጠፋው ጥፋት አላህ ጋር ያደረገው ግንኙነት መበላሸት ተሳስቦት ሌሊት የቆመ ሰው ከመሐከላችን እንደዚህ አይነት ገጽታዎች እነዚህ አዕማል القلوب የልብ መስተካከል ጋር ተያይዘው የሚሄዱ ናቸው የልብ ስራዎች ጋርና ለዚህ ነው ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም አይናን ለን ተመሰሁም النار ሁለት አይኖችን የጀሃነም እሳት አያገኛቸውም ካሏቸው አንዱ አላህ Subhanahu Wa Ta'ala እንግዲህ ያንን እሳት እንዳይደርስበት ከሚያረጋቸው ሰዎች ውስጥ ማን ነው አይኑን በከት من خشية الله አላህን ፈርታ ያለቀሰች አይን ይላሉ ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም እቺ አይን የጀሃነም እሳት ፍጹም አትቀርባትም ፍጹም አትደርስባትም ፍጹም አትጠጋትም ኢዘን ስንመለከታቸው ብዙ ጊዜ አላህ Subhanahu Wa Ta'ala ትኩረት ሰጥቶት የሰው ልጅን ሐያት አስተካክለው መጨረሻውን አሳምረው አላህ ጋር ያለውን ግንኙነት ወሳኝ የሚያደርጉለት ጉዞዎች በልብ የሚሰሩ ኢባዳዎች ናቸው ለዚህ ነው ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም ሰባት ከጠቀሷቸው ያኒ የጀነት ሚፍታህ ይሆናሉ ተብሎ ከሚታሰቡት የውመል ቂያማ በዛ በጭንቅ ሰዓት ላይ የሰው ልጆችን ከጭንቅ የሚጠብቁትና የሚያድኑት ወይም ደግሞ ያ ሁሉ ሰው ሲጨነቅ በዛ ቃጠሎ ሲቃጠል በአርሽ ጥላ ስር እንዲጠለል የሚያደርጉት ተግባራቶች እነዚህ ናቸው ይላል ረሱል ሰለላሁ ዐለይሂ ወሰለም እነዚህ ምንድናቸው አዕማል القلوب የልብ ተግባራቶች ናቸው وكذلك خطايا القلوب قد تهلك العبد وتخفضه اسفل السافلين ብዙ ጊዜም ደግሞ ልክ የአዕማል القلوب በልብ የሚሰሩ ተግባራቶች የሰው ልጆችን ደረጃ ከፍ አድርገው ነገ ጧት ከዛ ከጭንቅና ከመከራ እንደሚጠብቁት ሁሉ የልብ ስህተት ደግሞ የሰው ልጅን መጨረሻውን ሊያጠፋበት ሊያበላሽበት ይችላል የዚች የልብ መበላሸት የሰው ልጆችን ማንነት ሊያናጋ ይችላል አላህ ጋር ያለውን ግንኙነት ሙሉ ለሙሉ ሊያጠፋበት ይችላል ለዚህም والله رسول الامين አሁን በሶሂህ በዘገቡት አንድ ሐዲስ ላይ አቡ ሁረይራ ሐዲስ ላይ ማለት ثلاثه تسقر عليهم النار ካሏቸው ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱል الامين ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው حافظ القرآن عالما بكتابه يا الله ان كتابي حفظ በአእምሮ በቃሉ ያጠና علم የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም ፈክሩ يا اخوة الايمان ጉዳዩ ከምን ጋር ስለተያዘ ከዕልም ጋር ብቻ አይደለም ለዚህ ነው አንዱ ዓሊም መተው ጠየቋቸው ይባላል ያ ሼክ فلان ابن فلان حفظ البخاري كله ከሌ እኮ የተባለው ሰው ቡኻሪን ሙሉ ለሙሉ حفظው አሏቸው مع العمل او اما بلا عمل كسراو غار ነው يحفظው ወይስ ከስራው ውጭ አሉ ሰውየው ሸክየው
ከስራ ጋር ከሆነ ፈቀድ አህሰን በርግጥ አሳምሯል ዋጋውንም ደረጃውንም ከፍ አድርጓል اذا كان بلا عمل ወይም ደግሞ ከስራ ውጭ ከሆነ ግን ኪታቡን ብቻ የተሸከመውና የያዘው فزاد في مكتبه شيء ላይብረሪ ውስጥ ቡኻሪ ያለ እዚህ መስጊድ ውስጥ ቡኻሪ ተቀምጦ ሌላ ቡኻሪ እንደማስቀመጥ ነው የሚቆጠረው አይጠቅምም ስለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ዓሊምና ሐፊዝ القرآن የመጀመሪያ ተጠያቂ ናቸው መልቂያማ አማም አላህ Subhanahu Wa Ta'ala አላህ ቁርአን የማሐፈዝ ድል ሰጥቼህ ወቀትን የማግኘት ድል ሰጥቼህ ነበር ምን ተጠቀምክበት ብሎ ሲጠይቃቸው የታይ ሐፍጄ ሰዎችን ሳቀራበት ሳስተምርበት ሳሰግድበት ስወዳደርበት ኢላ አኺር ሐድ ወይም ደግሞ ኢልሚጄ ሰዎችን መድረክ ላይ ሳናግርበት ሳቀራበት ስቀራበት ኖርክ ከዘብተ ያ አብዲ ነው የሚለው አላህ Subhanahu Wa Ta'ala ዋሽህ ባሬ ቁርአኑን ስትሐፍዝ የነበረው እከሌ ሐፊዙ ብለው ሰዎች እንዲያደቁ እንዲያመሰግኑ ነበር ዳኢው እንዴት አይነት ተናጋሪው እንዴት አይነት ዓሊም ነው ብለው ሰዎች ክብርና ምስጋና እንዲያጎናጽፉ ነበር በዱንያ ላይ ከሰዎች ጅዛህን ተቀብለሃል የኔ ጅዛ ግን ምንድነው ይላል ኻሊቅ الكون سبحانه وتعالى ያለ ታይታ የሰራው ስራ ላይ ውጪ የሆነ ተግባር ከሰዎች ዋጋ አግኝተህለታል እኔ ጋር ግን ያንተ ጅዛ ጀሃነም ነው ይላል አላህ Subhanahu Wa Ta'ala ፈክሩ يا اخوان ይህ በጣም ኹጡራ ነው ይህ ማለት ጥንቃቄ እንድናደርግለት ነው ያንዳንዷን ነገር ሀያታችን ጋር ቀልብ ጋር ካልተገናኘች ውጩ በአብዳን ብቻ መያዙ በውጭ አካል መገለጹ ሀያታችን ሊያጠፋብን ይችላል ሁለተኛውም ሶስተኛውም እንደዛው ናቸው ገንዘብ ሰጥቶት ሰደቃ የሚያበዛ መስጊድ የሚሰራ የተለያዩ ኸይራቶች የሚተገብርን ሰው አላህ ይጠይቀዋል ይሄ ኒዕማ የሰጠውን ጸጋ የታየኔማ ገንዘብ ይዤ ኸይር በሮቹን ሁሉ ስቆረቁር የኸይር በሮቹን ሁሉ ሳንኳኳ ነበር ከዘብተ ያ አብዲ ዋሽህ ባሬ ያን ስታረግ የነበረው እኮ ከሊ ጀዋድ ቸር ነው ለጋስ ሰው ነው እንድትባል ነው እኔም ፈርታን ነበር የሚሰጠው ይሄ ነው ጥንቃቄ ይፈልጋል مجاهد في سبيل الله በሶስተኛ ደረጃ ሐያቱን ለአላህ የሰጠው ተመልከቱ ኢኽዋን ሐያትን ከመስጠት በላይ ምን ልታረግ ትችላለህ ነገር ግን አላህ Subhanahu Wa Ta'ala قاتلت لانك يقال لك جريء የተዋጋው ከሊ ጀግና ብለው ሰዎች እንዲያደቁህ ነበር እንጂ የኔን ትእዛዝ ለኢላሂ ከሊመቱላህ هي العليا يا الله ቃል የበላይ ሆና እንድትደራደር አልነበር የሚያደርገው خساره እንግዲህ ይሄ خطيئة القلوب የልብ ስህተት የልብ አደጋ ምን ያህል ከባድ እንደሆነ የመጀመሪያው ልባቸው የተስተካከሉ ሰዎች ዋጋቸው ምን ያህል እንደሆነ ሰብዓት ይዙልሁም አላህን መቅራት ማየት ማንበብ በቂ ነው እነዚህ ደግሞ አደገኛ የሆነ መሲርና ኢቃብ እንዳላቸው ማየት ደግሞ ሁለተኛው መመልከት በቂ ነው እነዚህን ስንመለከት ነው እንግዲህ የተለያየ قطاع القلوب ይሄ የخطاء القلوب متنوع ነው የልብ ስህተቶች የሚፈጠሩበት የተለያዩ ገጽታዎች ይኖሩታል ምናልባት ሰውየው ራሱ ላይ ብቻ የሚቀር ይሆናል ስህተቱ ራሱ ላይ ብቻ የሚቀር ምናልባት ሪያ ይወዳል ዑጅብ በራስ መደነቅ መገረም ሰዎች ዘንድ ልግስና ወይም መሞገስ መደነቅና መወደድ የሚፈልግ ሰው ይኖራል በሰራው ስራ ይህ ሰው ራሱ ላይ ነው ያለው ጉዳይ ወንጀሉ ሪያኡም ታይታውም መሰል ጉዳዮቹ ይሄ ሰው የራሱ ጋር ነው ያለው ወንጀሉ ራሱ ቃል ይቀራል ነገር ግን ታዲ الى الاخرين ወደሌሎች አልፎ የሚሄድ ወይም ደግሞ ጀር የሚያደርግ ወንጀልም አለ يعني خطأ القلوب ያ ምንድነው በጣም አደገኛ የሚባሉ ሁለት ነገሮች እናገኛቸዋለን እነሱም حقد ضغينه حسد ጥላቻ ምቀኝነት ወይም ደግሞ ሰዎችን በመጥፎ እይታ ማየትና ወይም በመጥፎ መልኩ መሳል እነዚህ ገጽታዎች ናቸው አደገኛ የሚባሉት ሌሎችን ሂደው የሚጎዱት ሌሎች ላይ የሚያርፉት የሰውየውን ዱንያ አኸራ ሊያበላሹ የሚችሉት ዛሬ እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶን በዚህ መድረክ ላይ የምናውሳውና የምናነሳው ይሄን ሁሉ ትንታኔ ውስጥ አይደለም እንገባው በጣም ሰፊ መውዱዕ ስለሆነ አንዷን መውዱዕ አህም ነው ብለን እኛ ካለንበት ዋቅዕ ጋር ከተጨባጭ ጋር ራሳችንን ፈትሸን ያለንበትን ተጨባጭ ሊያስተካክልልን ይችላል ብለን ከምናስበው ቀዳያ ውስጥ አንዱ የሆነውን ሐሰድ ምቀኝነት አደገኛ ከሚባሉት ጀሪማዎች በእስልምና ውስጥ ምናልባት በሰማይ ላይ ያረፈች በሰማይ ላይ የተፈጸመች የመጀመሪያ ወንጀል ኢብሊስ ለአባታችን አደም የነበረው ጥላቻ ወይም ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው የመጀመሪያው ምድር ላይ የተፈጸመ ወንጀልም ሕስድ ከሕስድ የመነጨ ነው ከምቀኝነት የመነጨ ነው ለዚህም የአባታችን አደም ልጅና በመሐከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው እንግዲህ ይህ ሕቅድ خير ስራን ያأكل الحسنات كما تأكل النار الحطب خير ስራዎችን ይበላል خير ስራዎችን ይጠራርጋል ልክ እሳት እንጨትን እንደምትበላው
ሙሉ ለሙሉ ይበላል ረሱል አሚን የሚጠቀሙበትን ቃል ተመልከቱት እኛን ሊገባን በሚችል ምሳሌዎች እኛን ሊገባን በሚችል አይነት ቃል ያስተላልፉልናል ኸይር ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም አይደለም የሚተው ነገር የለም እሳትን ሊቋቋም የሚችል ነገር የለም ጥርግርግ አድርጎ ይወስደዋል እቺ ሐሰድ ይህ ነው ባህሪዋ ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت أبا جهل إلى الإيمان أبو جهل እንዳያምን እንቅፋት የሆነው እኮ ምቀኝነት ነው ታውቃላችሁ أبو جهل فرعون هذه الأمة በአንድ ወቅት እስልምናን የተቀበለ አቡ ጃህል ጓደኛ ለረሱሉል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ አባ ጃህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ካዕባ ላይ ያገኙትና አናገሩት ለዳዕዋው ጠሩት ነብዩን ግን አወገዛቸው ሰደባቸው ነብዩ ከሄዱ በኋላ ጓደኛው ጠየቀው ያ አባ ጃህል እንደው ነብዩን መሐመድን አታምነውም ታምነዋለህ አላቸው ነብይ ነው ብላለህ ትላለህ አትልም ነብይ መሆኑን አውቃለሁ አላቸው ተመልከቱ እንደማይዋሽ እርግጠኛ ነኝ ያለው ታዲያ ለምን አትቀበለውም ማለት ይሄ ጓደኛው ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን አንዴ በፈረስ ሲቀድሙን አንዴ ስንቀድማቸው አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኑሮና አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን ስለዚህ እኛ ጎሳ ሊዋረድ ነው አልቀበለውም አበደን አበድ እን ተመልከቱት እኔ ዛሬ በወንድሜ በህቴ ላይ ሐሰድ ሲኖረኝ እማቆራኘው ከነዛ ሰዎች ጋር መሆን አለበት ይሄ ኢማንን የኢማን ሂጃብ የሆነ የሰው ልጆች እንዳያምኑ እንቅፋት የሆነ መጋረጃ የሆነ ቃል ሐሰድ ነው አቡ ጃህልን ከኢማን ከልክሏል አብዱላህ ኢብኑ ኡበይ ኢብኑ ሰሉልን ከኢማን ይከለከለ ነው يعني خطيئة التي حالت بين اليهود وبين الإسلام بس لمننا بيهودوش مكاكل حجاب هنا يقومشوا اتشو حسدنات النبي صلى الله عليه وسلم مدينة سيقبوا المدينة يهودوش نبي الله ما يتوتوال ونت بتوراة لا يتقلص أو يا نبي نو ምልክቶቹ መልክ በትክክል በሱ ላይ የሚስተናገዳሉ ይኖራሉ የሚለው ነገር ለማረጋጋት መተዋይተዋል ከነዚህ ውስጥ ነሆይ ኢብኑ አኽጠብ የመሳሰሉት ይሁዲ ባላባቶች ሆይ ኢብኑ አኽጠብ የተባለው እናታችን ሶፊያ ሆይ بنت ሆይ የነብዩ ባለቤት የነበረችው ሴት አባት ማለት ነው ነብዩን ከወንድሙ ጋር ሄዶ ነው ያያቸው ሲገቡ ሰለላሁ ዐለይሂ ወሰለም አይቶ ሲመለስ ወንድሙ ጠየቀው ምን አይያለው አሆ ብሎ ጠይቀው እሱ ራሱ ነው አዎ እሱ ራሱ ነው ተውራት ላይ የተገለጠው ዓላማ ምልክት ሁሉ እሱ ላይ አለ እሱ ራሱ ነው ነብይ ነው ብሎ አመነ ታዲያ ምን ቀረር ካለ ወንድምየው ምን አሰብክ ምን ወሰንክ ብሎ ጠይቀው አዳውቱ ኢላ العبد እስከ መጨረሻው ድረስ ጠላቱነቱን ወስኛለሁ አለ ተመልከቱት ለምን ليس من اليهود رسول الامين ከይሁዶች አልተነሱም ስለዚህ ለጠላትነት ወስኛለሁ በጣም የሚገርም ታሪክ አለ ይባላል በዚህ ሆይ ኢብኑ አክጠብ ላይ እናታችን ሶፊያ ቢንት ሆይ በልጅነታ ወይም ልጅ ሆና ያለች መናም ታያለች መናሙ ምን መሰላያችሁ ያያችሁት እናታችን ሶፊያ ጨረቃ ከሰማይ መጥቶ ታፏ ላይ ሲያርፍ ትመለከታለች ልጅ ናት ነብዩን አታክ ነብዩን አላገባች ምን አላደረገች ሌላ ሀያት ውስጥ ያለች ሴት ናት አባቷን መታናገረችው ይባላል አባቴ በመናሜ በህል ጨረቃ መጥቶ ታፋይ ላይ ሲያርፍ ተመለከትኩ ብላ ስትነግረው ሆይ ኢብኑ አክጠብ فلطم حلطم الشديد بطفي ነው የመታት አተጥመኢን አንተ ተዘወጂና ነብይ العرب ተመልከቱ ኢخوان የነብይ የዓረብ ነብይ ለማግባት ታስብ ያለሽ እንደ ብሎ ነው የመታት ይባላል ያቁታል فلما عرفوه ቁርአን እንደገለጻቸው ሲያቁት ካዱት እንጂ እነዚህ ይሁዶች እኮ ነብዩ ከመምጣታቸው በፊት اللهم انصرنا الله النصر استيقوا بكتابه الذي وعدتنا ونبيه الذي ترسله إلينا يتاچن ሆይ እርዳታህን ለግሰን በመትልከው ነብይ ይሁንብህ በመታወርደው ቁርአን ይሁንብህ ያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰለላሁ ዐለይሂ ወሰለም እቺ ሐሰድ ይሄ ምቀኝነት እነዚህ ይሁዶች ላይ ሂጃብ ነው የቆመው እስልምና ውስጥ እንዳይገቡ ምክንያት ከሆነው አንዱ ምቀኝነት ነው ሙናፊቂን ሙስሊምን እስልምና እንዳይቀበሉ ابن آدم እንዳልኳችሁ የአደም ልጆች እንዲገዳደሉ ምክንያት ሆነው የሰይድና ዩሱፍ ወይም ደግሞ አብና ያዕቆብ የነብዩላህ ያዕቆብ ልጆች ወንድማቸው ሰይድና ዩሱፍን ጉድጓድ ላይ እንዲጥሉ ምክንያት የሆነባቸው ይሄ ሁሉ የተፈጠረው በምንድነው በመቀኝነት ወይም በሐሰት ነው እንግዲህ ስንቱን ቤተሰብ ስንቱን ወንድማማች ስንቱን በተለያየ አህዋል ውስጥ ያሳለፈ ማህበረሰብ የለያየች ቃል ናት እቺ ወይም ደግሞ ገጽታ ባህሪ ናት ዛሬ ወንድማማች ትናንት አንድ ላይ የነበሩ ወንድማማቾች ዛሬ ተለያይተዋል ትናንት አንድ ላይ የነበሩ ቤተሰቦች ዛሬ በመቀኝነት አንዱና አንዱን ጠልቶ ተራርቀዋል
እነዚህን አደጋ ይዞ የሚመጣው ይሄው ሐሰድ እንደሆነ ነው የሚነግረን እስልምናችን የሚያሳየን ሙእሚን በባህሪው ግን ይህ አይደለም ኢኽዋን ወደዚያው ስንገባ ሙእሚን በባህሪው ሐቂቃ ለስላሳ የሆነ ፍጡር ነው رسول الأمين صلى الله عليه وسلم في السنن بتزجبوا حديثات شولي أي الناس أفضل تبلو سيطيقوا رسول الأمين يعني مخموم القلب صدوق اللسان صدوق اللسان عرفنا ما المخموم القلب يا رسول الله التقي النقي لا اسم فيه ولا بغي ولا غلا ولا حسد رسول الأمين كسوت شبلاج سومان لو تبلو سيطيقوا مخموم القلب نوار مخموم القلب أي تكنيسها ልቡ የጸዳችለት የተጠረገችለት ሰው እውነትን ተናጋሪ ሰው ነው ከሰዎች በላጭ ሆኑ ሰዎች እነዚህ ሁለት ሲፋ ያላቸው ሰዎች ናቸው ያ ረሱላህ እውነት ተናጋሪ ማለት ምን እንደሆነ ገብቶናል ነገር ግን ያልገባን ነገር ምንድነው አሉ እነዛ ሱሐባዎች መخموم القلب የሚለው ነገር ግን አልገባን የሚያብራሩልን አሏቸው ተقي ነው በአላህ ፍራቻ የተጠበቀ ነው ነقي ነው نقاهة القلب صفحة القلوب የልብ ንጽህና የሞላው ሰው ነው لا اثم فيه كونجل راسون يطبق يراك كطلاچا يصدا ولا حسد كمقنينت يطراسو يسونو افضل الناس يالوت رسول الامين صلى الله عليه وسلم قائم الليل صائم النهار አይደለም ያሉት اشرف الخلق الله صلى الله عليه وسلم አስቡት እነዚህ ባህሪያቶች መፈጠር ካልቻሉ በሐያታችን ውስጥ ህይወታችን አደጋ እንደሆነ ያሳያሉ ረሱል الامين صلوات الله عليه وسلم ትልቅ ወንጀል ነው ሙእሚን በባህሪው እንዳልኩት እንደዚህ አይነት ነፍስያ መሸከም የሚችል አይደለም ሙእሚን ወንድሙን የሚጠላልብ የለውም ሙእሚን አወለ ሶፍ አብሮት የሚሰለፈውን ወንድሙን የሚያነውርበት አይቡን የሚከታተልበት ወይም ደግሞ እሱ ላይ የሆነ ነገር ለመለጠፍ የሚሄድበት ነፍስያ የለውም ሙእሚን በባህሪው አይደለም ጎን የሚቆመው ወንድሙን ጉዛ አካል ማፍቀር የሚችል ፍጡር ነው ጉዛ አካል የሚያፈቅር የነብያችን መሰለልና ላንተ ምሳሌ ነው ረሱል الامين جبل الوهود ላይ የገለጹት ምሳሌ በቂ ነው هذا جبل الأحد جبل من الجنة يحبونا نحبكم يا رسول الله صلى الله عليه وسلم ايه اور ترارا يا جنة ترارا نو رسول الله صلى الله عليه وسلم يا جنة ترارا نو يحبونا نحبه نودوالن يودنا الله رسول الله صلى الله عليه وسلم مؤمن ترارا የሚያፈቅር ልብ ነው ያለው ጉዝ ድንጋይ የሚያፈቅር ልብ አለው ተራራው የሚያፈቅረዋል ተመልከቱ ረሱል الامين اور ተራራ እነዚህ ነገለጹት መቼ ነው ረሱል الامين ነብዩ አቡበከር ስዲቅና ዑስማንና ዑመር ቆመውበት ተንቀጠቀጠ فاصبر يا احد ترغاغالوت رسول الله صلى الله عليه وسلم بلايه ላይ ነብዩና ስዲቅን ሹሃዳ ቆመዋል አሉት ረሱላህ ባንተ ላይ ነብዩ ስዲቅ الهذه الامه ኡመት ስዲቅ አቡበከር ስዲቅ ሹሃዳዎቹና ዑመርና ዑስማንና አሊ አንተ ላይ ቆመዋል እስሙት ተረጋጋሉት ረሱላህ صلى الله عليه وسلم ተሐዝ ተራራ ይንቀጠቀጣል ሐናን ከሸብ ታውቃላችሁ አይደለም እንጨት እኮ ነው ነብዩ ኹጥባ የሚያረጉበት ሚንበር ከመፈጠሩ ሚንበር ከመምጣቱ በፊት ተደግፈው እጃቸውን ይዘውት ኹጥባ የሚያረጉበት የተምር ዛፍ ነብዩ ለቀውት ሲወጡ ተንቀጣቀሰ ባዘን ሐዘነ ነብዩ ኹጥባቸውን አቋርጠው ወረዱ ያንን እንጨት ያዙት አማ ትحب አትወድም እዚሁ ኑረ እዚሁ ተደፍነ ወይም እዚሁ ሙት አልቀ እኔ ጋር ጀነት አንድ ላይ መሆን አሉት ረሱል الله صلى الله عليه وسلم መንቀሳቀሱን አቆመ እዝነቱ ቆመለት ይባላል ተመልከቱ ኢኽዋን ከሸብ እንጨት بفراق رسول الله صلى الله عليه وسلم ከነብዩ ጋር በመለያየቱ አዝኗል ነብዩ እንጨት የሚያፈቅር ልብ ነበራቸው እንጨቱ ነብዩን የሚወድ ልብ ነበረው يعني انظر ኢኽዋን ሙእሚን በባህሪው ይሄ ወንድሙን የሚጠላበት እህቱን የሚጠላበት እህቷን የምጠላበት ልብ የለም እንዴት ብዬ ነው ቢላህ አለይክ ሶፍ ላይ አብሮኝ የሚሰግደውን ወንድሜን እህቴን لا اله الا الله ብሎ የመሰከረውን ሰው ልጠላ የሚችልበት ልብ ያለኝ الله سبحانه وتعالى غلظة قوة ኃይል የኛ ቁጣ የኛ ኃይል የኛ ጉልበት የሚወጣው መስጊድ ያለው ወንድሜ መስጊድ ያለችው እህቴ ጋር ነው ለነዚህ ሰዎች ላይ እንድንሆን ነበር የታዘነዘውን እኛ እንድንለሰልስ الله لفرعون فقولا له قولا لينا سيدنا موسى عليه السلام قالات እንዲመርጡ እኮ ነው ያዘዛቸው ስታናግረው በለስላሳ ቃል ተጠቀምለት ያ ፍርዓውን ያ ሙሳ ምናልባት ሊሰልም ቢችል ምናልባት አላህን ቢፈራ አላህ ፍርዓውን እንደማይሰልም ያወቀ ፍርዓውን አላህን እንደማይፈራ ያወቀ ለፍርዓውን ግን ስታናግሩት አነ ረብኩም العالى እንደ ፍርዓውን በዚህ ምድር ላይ አስወ خلق የሚባል የለም ይባላል نزهة الجلساء من الكتاب لا حكاية عند حكاية نجرنا ميورا حديث አይደለም ምን ይላሉ መሰላችሁ ኢብሊስ ፍርዓውን ሊዘይረው መጣ ይባላል
ذا كتاب لا يايوت መጥቶ ኢብሊስ በር ቆረቆረ ሲቆረቆር ማን አለው ፊርዓውን ኢብሊስ ነኝ ያለው ግባ አለው ተቀመጡና አብረው ቁጭ አሉ ይባላል ኢብሊስ ጠየቀው ፊርዓውን እንደው ፊርዓውን ከኔና ካንተ እንደው አስዋ خلقላህ ማን ነው አለው ከኔና ካንተ እንደው መጥፎ ያላህ ፍጡር ማን ነው አለው ኢብሊስ ፊርዓውን ምን ጥያቄ ያለው ያ ኢብሊስ አንተና አላህ በእጁ ለፈጠረው ፍጡር አልሰግድም ብለ ከአላህ ህዝነት ይወጣ አንተ እንደ አንተ ማን አለ ሲል ኢብሊስ ምን እንዳለው ታቀላችሁ ወላሂ ፊርዓውን አንተ ደረጃ እንኳን አልደረስኩም አለው እንዴት አለው እኔ በር ላይ ቁሜ ስቆረቁም ማንነቴን ሳታቅ ማንህ ብለህ ጠይቀህ እኮ አነ ረብኩም ወላአላ ብለሃል አለው እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ لما اغويتني ነው ያልኩት ይላል ጌታዬ ለምን አጠመምከኝ ጌትነቱን አልካድኩም አንተ እኮ ጌታ ነኝ ብለሃል አንተ ደረጃማ አልደረስኩም ማለት ይባላል فكر اخوان ينسون الله سبحانه وتعالى فقولا له قولا لينا فرعون ستناغر يا موسى عليه السلام لسلاس قال تتقملت بلسلاس قال اناغرو فما بالكم عن ربكم العالى بلولا لو صلى الله قولا لين تتقم قال سبحان الله لا اله الا الله يا لم يذكروا وندمهم بمن قال له لتناغروا يغباو هذا هو الاسلام ስለዚህ ሙእሚን በባህሪው صفاحه النفس صفاحه القلوب يلب نسألنا الله سو لذين رسول الأمين صلى الله عليه وسلم بسنن بتذكروا حديث لي الآن رجل يدخل من أهل الجنة بزي بر لي يجنة سوي قبال بلو يتناقروا رسول الأمين يجنة سوي قبال صحابة ماني وني هي نبي مسكرنا يتسطوا سو بلو يطبقوا عند مسكين صحابة ما يتاوق سو كصيم ولا يودو حي يتنطبطبه بجوج عماዎቹን አንጠልጥሎ መስጊድ የገባ ሰው ሶስት ጊዜ ነብዩ ምስክርነት የተሰጠው عبد الله عمرو بن العاص رضي الله عنه نبيه مسكرነት የሰጡለትን ሰው ምን ስራ ሰርቶ ይሆን ደረጃ ያገኘው ብዬ እሱም መንገድ ለመከተል ቤቱ ሄድኩኝ በኔና በአባቴ መካከል ሙኻሰማ አለ መግባባት ተፈጥሯል ችግር አለብንና ምን ትለኛለህ አልኩት والله እኔ ቤት ማረፍ ትችላለህ ቤቴ ነው ሶስት ቀን ላስተናግድህ ዝግጁ ነኝ እንግድነቱን ማረፍ ቤት ታስገባኛለህ ግባ ነው ገባ ሶስት ቀን ተከታተልኩት ይላል እንደው የተለየ ተግባር የሚፈጽመው ካለው የተለየ ስራ የሚሰራው ካለው ይሄን የምስክርነት ቃል ሊያሰጠው የቻለው ምንድነው ብዬ ሶስት ቀን ተከታተልኩት ነገር ግን የተሰየለ ስራ ማግኘት አልቻልኩም በሶስተኛው ቀን ለሊት እንኳን እንደ ሰዎች የሚቆም አይደለም አኽራ ላይ ተነስቶ ረካዓቴን ሰግዶ ለፈጅር ይወጣል والله انت سوالኩት ይላል በሶስተኛው ቀን እኔ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው በዚህ በር ይገባል ይያሉ ሲናገሩ አንተ ገብተህ ምን ስራ ሰርተህ ይሆን ብዬ ለማረጋገጥ ነበር የመጣሁት ግን ምንም የተለየ ስራ ላገኝብህ አልቻልኩም ምንድነው ጉዳዩ ብሎ ጠየቀው والله እኔ ነው እርግጠኛ ነኝ ካልክ ያለኝ ስራ ይሄው ነው የተለየ ስራ የለኝም ምንም የተለየ ነገር የለኝም ያይሄ ነኝ ይላል والله ተገርሜ ከሱ ቤት ስወጣ ጠራኝ ይላል ያ አብዱላህ تعال አንተ አብዱላህ ናስቲ ምናልባት አንዲት ምጠረጥራት ስራለች ምንድናት እሷ ማቢቱ ለይለተን አንዲት ለሊት ተኝቼ አድሬ አላውቅም ሰውን ጠልቼም ሆነ ተመቅኝቼ አለው ተመልከቱ ይቀበል ሰውን ጠልቼም ሆነ ተመቅኝቼ አንዲት ለሊት ተኝቼ አላውቅም هي نفسها እችናት ደረጃን ያሰጠች እችናት ይሄንን የነብዩ ሰለላሁ ዐለይሂ ወሰለም የጀነት ምስክርነት ቃል ያመጣችልህ ብሎ ነበር የገለጸለት አስቡት ይሄን ነፍስያ አንድ ለሊት ሰው ጠልታ አለማደር ለዚህ እኮ ነው አንድ ሱሐባ ነበር ይባላል ምን ይባላል ከቤቱ ሲወጣ ያ ረቢ ጌታዬ ሰው በሀብቱ ሰደቃ ሰጥቷል በገንዘቡ ሰደቃ ያወጣል እኔ ተሰደቅቱ ቢርዲ ያ ረቢ በክብሬ ሰደቃ ሰጥቻለሁ ያማኝን ስሜን ያጠፋኝን ሰው ሰደቅቱ በኔ ስም በኔ በኩል እንዳትጠይቅብኝ ፈክሩ ኢኽዋን እርዱን ሰደቃ የሚሰጥ ሰው ያማኝ ሰው በኔ እንዳይጠየቅ ስሜን ያጠፋኝ ሰው በኔ እንዳይጠየቅ እርዴን ሰደቃ ሰጥቻለሁ አተሰደቅ ገንዘብ የለይ ሰደቃ መስጠበት በክብሬ ሰደቃ ሰጥቻለሁ እዚህ አይነት ነፍስያ እንዴት ልናገኝ እንችላለን ብላችሁ ታስባላችሁ እኮ ነው ዛሬ በእኛ ልብ ውስጥ የጠፋው እኛ ያጣነው በውስጣችን ላይ የጎደለ ነገር ያخذ الإيمان ይሄንን ነው እንግዲህ እስላም የሚያመላክተን ከዚህ አደገኛ በሽታ ተላቀን ይሄንን ነፍስያ መፍጠር እንድንችል ነው የሚያስተምረን ቁርአን ይሄንን ነፍስያ ለመፍጠር የነብዩ ሐዲስ ይሄንን ነፍስያ ለመፍጠር ነው የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሲራ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮች ይሄን ለማሳየት ነው አላህ Subhanahu Wa Ta'ala እንግዲህ ቅድም እንዳልኩት በይሁዶችና በሙስሊሞች መካከል በካፍርና በሙእሚኖች መካከል በሙናፊቅና በሙስሊም መካከል ትልቅ ሐጅዝ ትልቅ መለያ በር ሆኖ የቆመው ይሄ ኸጢአ
يتلك አደገኛ በሽታ እንዴት ነው በሐያታችን ላይ ሊስተካከል የሚችለው ልናስብ ይገባናል ካፍሮች ያላቸውን ገጽታ ቁርአን ላይ ሲገልጽ ወደ كثير من اهل الكتاب لو يردونكم من بعد ايمانكم كفارا حسدا من عند انفسهم الى الله سبحانه وتعالى እነዛ ከሃዲዎች ይመኛሉ እነዛ አህለ الكتابዎች ይመኛሉ ብዙ ምኞት አላቸው ምኞታቸው ምንድነው لو يردونكم من بعد ايمانكم كفارا ከመናችሁ በኋላ እንድትክዱ ይመኛሉ ይፈልጋሉ ለምንድነው ይሄ ከየት የመነጨ ነው ይላል حسدا من انفسهم በውስጣቸው በነፍሳቸው ካላቸው ቅናት ምቀኝነት ይላል አላህ Subhanahu Wa Ta'ala እናንተ በማመናችሁ ካላቸው ውስጥ ምቀኝነት እናንተ ከኢማን በኋላ ወደ ኩፍር እንድትመጡ ይወዳሉ ይፈልጋሉ ይላል አላህ Subhanahu Wa Ta'ala ይሄ ሲፋ የካፍሮች ሲፋ ነው ለዚህ ነበር ابن عباس من له كانت اليهود قبل أن يبعث النبي صلى الله عليه وسلم إذا قاتلوا قوما قالوا نسألك بالنبي الذي وعدتنا أن ترسله وبالكتاب الذي تنزله إلى ما نصرتنا وهو قوله تعالى ابن عباس هن آيات من نشهد رجوا يناقروا نبر نزاع أهل الكتابوች ቅድም እንዳልኩት ይሁዲዎች አላህን እርዳታ ሲከጅሉ ከአላህ እርዳታን ሲሹ የሚማጸኑትና የሚጠይቁት ነስሩን ቅርብ እንዲያረግላቸው የሚለምኑት በማን ነበር الله سبحانه وتعالى باوردو ويم لاوردو بوعد بغباو نبي لاوردو قال بغباو مصحف ويم قرانو نصرون እንዲያመጣ ይጠይቁ ነበር ለዚህ ነው አላህ ምን ይላቸዋል ከዚህ በኋላ ግን ነብዩ ሲመጡ ሲክዷቸው وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به ስለሱ ይጠያየቁት የነበረው ስለሱ የሆነ ነገር ማወቅ የሚሹት የነበሩ ሰዎች ነብዩ መተው ሰለላሁ ዐለይሂ ወሰለም እውነታውን ሲያረጋግጡ የነብዩን ነብዩነት ሲረዱ ካዱ ካመኑ ወይም ካወቁት በኋላ ወደ ኩፍር አማራጭ አድርገው ወሰዱ ይላል አላህ Subhanahu Wa Ta'ala حسن البصري بعند هارون الرشيد مجلس لاي بعند عامر مجلس لاي ተቀምጠው ባሉበት መጥቶ አሚሩን አንድ ሰው ገብቶ السلام عليكم يا امير المؤمنين አለ እሳቸው መልስ አልሰጡም ይሄ ዓሊ ለምን መልስ አትሰጡም ሲል አንተን እኮ ነው ሰላም ያለህ እኛን አይደለም አሉ السلام عليكم يا امير المؤمنين አንተ ለይቶ ስምህን ጠርቶ ነው السلام عليكم ያለ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ከየውም القيامه ምልክቶች አንዱ አሉ አንድ ሰው ሰላም የሚለው የሚያውቀው ሰው ብቻ ነው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ወይ የኔ ብሎ የሚያስበው ሰው ብቻ ሌላው ሙስሊም በሱይታ ወድቋል በሱይታ ተጥሏል በሱይታ ባዶ ሜዳ ላይ ወድቋል ይሄ ችግር ይሄ በሽታ ነው የሚጎናጸፈው በእኛ ሐያት ውስጥ ስለዚህ ረሱል አሚን በእናንተ ልብ ውስጥ ምን ያርፋላሉ ያለፉት ህዝቦች በሽታ ይወድቅባቸዋል ሙስሊም ቅድም እንዳልኩት ከዚህ ሲፋ ከዚህ ባህሪ የጸዳ ከዚህ አመለካከት የራቀ ሰው ነው ምቀኝነት የሙስሊሞች ባህሪ አይደለም ጥፋት ሊጠፋ ይችላል ችግር ሊከሰት ይችላል አደጋ ሊፈጠር ይችላል አለመግባባት ሊከሰት ይችላል ታሪካችን ግን ያስተማረን ምንድነው አስቡት ዛሬ በእኛ ሐያት ውስጥ ያለውን ተጨባጭና ያለፈው ትውልድ ለዚህ ኡማ ሞዴል አላህ አድርጎ ያቀረባቸውን ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም ያን ኸምር የሚጠጣ ሱሐቢ ኸምር እየጠጣ ለብዙ ጊዜ የገረፉትን ሰው መተው ሲረግሙት ሰሃባዎቹ ሲያወግዙት አንተ እንደዚህ ኸምር እየጠጣ ነብዩን አስቸገርክ ብለው ሲያወግዙት ነብዩ አትርገሙት እኮ ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ወንድማችሁን አትርገሙት ሸይጣንን በሱ ላይ አታግዙት ይህ ሰው አላህንና መልእክተኛውን ይወዳል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ኸምር የሚጠጣ ሰው እንድትወድ ለዚህ ነው ሰይድና አቡበከር ሲዲቅ والله اذا رايت مسلما يشرب الخمر احببته ይላሉ ሙስሊም ሆኖ ኸምር የሚጠጣ ሰው ወደዋለሁ አሉ ስለምወደው ከዛው እንጂ እንዲርቅ እመኝለታለሁ እንጂ እንዲጠፋ አይደለም እመኝለት ይላሉ ሲሰርቅ ያየሁትን ሙእሚን ወደዋለሁ አሉ ሙስሊም ምንድነው የማስብለት ይህን ሰው ከዚህ ወንጀል እንዴት ብዬ ነው የምጠብቀው ዛሬ እኮ በጥርጣሬ ነው ወንጀልም ተፈጽሞ አይደለም ችግሩም ተከስቶ አይደለም በጥርጣሬ ግን ወንድሜን ጠልቼዋለሁ እቴን ጠልቻታለሁ ውስጤ ሰላም የለውም ለነሱ መልካም አላስብም ነብዩ ኸምር እየጠጣ ያዩትን ወንድም አላህንና መልእክተኛውን ይወዳል ካሉ ራሱን ከሐራም ጠብቆ መስጊድ የገባው ወንድምና እህት ምን ሊባል ነው ያ ኢኽዋን ዛሬ እኮ የጠላሁት መስጊድ የገባው ወንድሜን ነው ለዚህ ነው ትልቁ አደጋ ይሄ ነው ወንጀሉ የይስት አደገኝነት የሚያጅበው ምን አይነት ሲፋ ይስተዋልበታል ያሉ መስላችሁ ለማዎቻችን አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ አሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ አሊሙ አቢዱን አይደለም የሚመቀኘው ይላሉ አሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ ነጋዴው ነው
ቤተሰቡ ጋር ነው ያክስትና ያጎት ልጆች ሲጠላሉ ወንድምና ወንድማማቾች ጓደኛው ጥሩ ሲያገኝ መልካም ነገር ላይ ሲወድቅ ጥሩ ደረጃ ሲያገኝ በሽታው የህዝድ አደገኝነት ይሄ ነው አንዱ አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል ይሄን ያስተማረን ይሄን ሳነሳ ቀደም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወድላቸውና አንድ በሳቸው ስር የነበረ ወታደር ነበር ይሄ ወታደር የሚገርም ሸጃዓ የሚገርም ጀግንነት ያለው ሰሃባ ነው ወይም ተጋዳይ ነው አቡ ሙህጀን الثقفي ይባላል አቡ ሙህጀን የሚገርመው ነገር በጣም ኸምር ይጠጣል በጣም ሻሪብ الخمر ነው ኸምር እየጠጣ ግን ምን ያደርጉታል ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል ይገርፉታል ይሰው ይጠጣል ያቆሙታል ሁሉ ጊዜ እየገረፉት ሰለቻቸው በጣም የሚወደው ነገር ምንድነው ጂሃድ ፊ ሰቢልላህ ይሄን ሰው ከዚህ ተግባሩ ለማስቆም ከመጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ላግዱት ወሰኑ ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት ቃዲስያ ጦርነት ሲወጡ አቡ ሙህጀን الثقفي ሐያቱ ጂሃድ ነው ሐያቱ ፊ ሰቢልላህ ነው እዚህ ቦታ ላይ ሲታሰር ደነገጠ በጣም ተጨነቀ የሚያረጋው ነገር ግራ ገባው ትልቁ ማዕረካ الفاصل የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ እስሩ ያሰሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ ኸምር በጠጣቴ ምክንያት አሰሩኝ ለአላህ ስትይ ምናልባት ለአኺራ ሆንሻለሁ ፍቺኝና ሂጄ ጂሃድ ውስጥ ልግባ والله አላህ ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ ነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው አቡ ሙህጀን الثقفي እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ግሉ ውስጥ ገባ ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው በሚገርም ቀዋ ካፍሮችን መግደል ጀመረ ሰዓድ ብን አቢ ወቃስ ተጠራጠሩ ምን አደረችው ይህ ሰው ግዴታ አቡ ሙህጀን ነው የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው እሱ ነው እንዳለ በእጃ ስር የመጣሁት ቤቴ ነኝ ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ አኺራን አላህ አትርፎት ያን ሁሉ ተዋክቶ ሳይሞት ወደ ቤቱ መመለስ እድል ገጠመው ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ ሰዓድ ብን አቢ ወቃስ መጡ ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን አቡ ሙህጀን الثقفي ቤት ያስረው አልነበር የሄድኩት አሏት አዎ ታዳ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ የሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር ላት والله እውነታውን ከፈለክ ያ ሰዓድ አቡ ሙህጀን በጣም ያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ ሰዓድ ብን አቢ ወቃስ አለቀሱ እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምትጠየቀው ምገርፈው والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጀለኝም አሉ ሰዓድ ብን አቢ ወቃስ አቡ ሙህጀን الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህን ሐድ ያቆሙ ያጻዱኛል ብዬ ነው እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው والله لا اشرب الخمر بعدها ابدا እኔም ከዛሬው ዕለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው እርሶን ላለ መግረፍ ከማሉ እኔስ በምን ወንጀሌ ሊታጠብልኝ ነው አላቸው رضي الله عنه فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص ناكل صحابي والله لا اجلدك او لا ارجمك لا القرفه من الله يا رضي الله عنه يعني هذا عاصي وانجلني وننسو بزي عينت نفسيه استنقدوتان فما بالك يا اخي ወንድሜ መስጊድ ያለው ወንድሜ ኸይር ላይ የሚሳተፈው ወንድሜ እንዴት ነው ማስበው በምን አይነት ነፍስያ ነው መጓዘው በምን አይነት ስሜት ነው ማስተናግደው ይሄን ነው ልናስብ የሚገባን ለዚህ ነው እንግዲህ ሰይድና አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ጋር በደረሰው ችግር ታውቃላችሁ ደም ተፋሰዋል ደም ፈሷል የሙስሊሞች ደም ፈሷል ግን ውስጣቸው ላይ ያ ሆኖ ምቀኝነት የለም ጥላቻ የለም
سيدنا علي بن أبي طالب ጦርነቱ ከመጀመሩ በፊት የጠየቁት ጥያቄ ምን ነበር ጦርነቱ ከመጀመሩ በፊት ከነ ሙአዊያ ከነ ሰይድና ሙአዊያ ጎን እናታችን አይሻ ተሰልፈዋል ጦር ይዘው ኡማሃት المؤمنين የሙእሚኖች እናት ባሉበት እናታችን አይሻ ባሉበት ጦርነት ውስጥ እንዴት እንጀምራለን መጀመሪያ ምን እናደርጋሉ እናታችን አይሻን ከጦርነቱ ማግለል አለብን ጦርነቱ ለመጀመር አሉ ሰይድና አሊ ፍቅሩ ኢኽዋን እናታችን አይሻ እኮ አሊ ሊወጉ መጥተዋል ረዲየላሁ ዐንሁ አሊ ግን እናታችን አይሻ ያሉ ጦርነቱን አንጀምርም ስለዚህ ምን ይደረግ የተቀመጡበትን ግመል እንምታው ሐውደጁን ይዘን እናግለል ከጦርነቱ ውስጥ ሌላ ሐሳብ መጣ እናታችን አይሻን ከጦርነቱ ለማውጣት ግመሉ ቢመታ እናታችን አይሻ እኮ ሊነቃነቁ ነው ግመሉ ሲጎዳ ሊፈረጥጥ ወይም ደግሞ ሊበረግግና እናታችን አይሻ ሊነቃነቅ ነው ምን ይደረግ እናታችን አይሻ እንዳይነቃነቁ አጅነቢ ያልሆነ ሰው አብዱራህማን ኢብኑ አቡበከር ተመርጠው ሂደው ሐውደጅን يعني እናታችን አይሻን ሐውደጅ ያችን ፈረስ ላይ ግመሉ ላይ የሚቀመጠውን ዕቃ እንዲጠብቁ ታዘዙ ይህንን ነፍስያ ተመልከቱ ኢኽዋን ሊጋደሉት መጥተዋል ሰይድና አሊ ግን ጦርነት ውስጥ የገቡት እናታችን አይሻ ፈረሳቸው ተነቃንቆ ንቅናቄ እንዳያጋጥማቸው ይህንን አህዋል ነው የፈጠረው ይህንን እንዲያርገው እርምጃ ወሰዱ ቀጥሎስ ምን አሉ ሰይድና አሊ ዙበይር ብኑ አብዋም طلحة بن عبيد الله እነዚህ ሁለት ታላላቅ ሰሃባዎች ነብዩ 10 ጀነት ከመሰከሩላቸው ሰዎች ሁለቱ ሰይድና ሙአዊያን ደግፈው መጥተዋል زبيرنا ناقروا رسول أو علي يا زبير هل تتذكر تستوصله منون يا علي يا لاتشو نبي صلى الله عليه وسلم عندي سيقو زبير علي انت ودوا الله بلو طيقوه بلا يا رسول الله أول كاتشو لقرقنا رسول الأمين ملسطو زبير أتودوهم السون بداي هنا للتقادلوا تمت الله على لهم رسول الله سيلوت سيدنا زبير عليك أسر رضي الله عنه كنت نسيتها والله الله بمياك أورس تشات نبرتشيني نبيون قال ታዲያ ለምንድን ነው የሚዋገውን ሲሏቸው ኢኽዋኑና በገው አለይና ወንድሞቻችን ድንበር አልፈውብን አሉ ሰይድና አሊ ረዲየላሁ ዐንሁ ፈክሩ ቃሉ ወንድሞቻችን ድንበር አልፈውብን هذه الكلمة عجيبة ወንድሞቻችን የምትለውን ቃል ተጠቀሙት هذا هو الإسلام هنا اسلمنا በዚህ ጦርነት ላይ ሰይድና طلحة بن عبيد الله በሰይድና علي بن ابي طالب ሰዎች እጅ ተገደሉ سيدنا طلحة تقرلوا يا أيوتي سيدنا طلحة جنازة سملكته سيدنا علي علقس والله أبا محمد أبو محمد والله بالله يهنبي أنت زاري بني سوتش من الله أن كحامة ما في تقرلوا يبنى برا سيدنا علي بني سوتش جمتها كماي نقرقنا أتمنى من قال الله فيهم من قال الله لهم في كتابه العزيز ونزأنا ما في صدورهم غل إخوانا على سرر متقابلين كوست طلعتنا وطتن كوستاچو كلباچو طلعتنا صدتن جنة ላይ الله ከሚሰበስባቸው ሰዎች الله እንዲያረገን እመኛለሁ እኔ ሙእሚን ሲፋ ሊገላቸው የመጣውን ሰው የተለያየ እርምጃ ሊወስድባቸው የመጣውን ሰው በዚህ አይነት ነፍስያ ነበር ያስተናገዱት ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም አደገ ዳኡል ኡመም من قبلكم ያለፉ ህዝቦች በሽታ ልባቸው ላይ ያረፈ حقد ضغينة طلاشانا مكينت بنانت لب وسط ودك لذينو عبد الرحمن بن عوف الرسول الامين من بلاي قلصوت اذا فتحت عليكم فرس والروم اي قوم انتم فارس النار من ستاشنفوا بعالم لا يميتاوقون تلالاق امبايروچن ستغرسسو يسلمنا يبلايነት ሲረጋገጥ ምን አይነት ሰዎች ትሆኑ እናንተ ብለው ጠየቁ ሱሐባዎች رسول الامين عبد الرحمن بن عوف መለሰላቸው نقول كما أمرنا الله يا رسول الله الله عند ززنه هنا لنسلاچو نبي قالوا أو غير ذلك كزيوج عدلم نغروچ የሚከሰቱት አሉ تتنافسون ثم تتحاسدون ثم تتدابرون ثم تتباغضون أو نحو ذلك ثم تنطلقون في مساكن المحاجرين فتجعلون بعضهم على رقاب بعض إمام مسلم بزقبت حديث لي والله هيدر لما له ውድድር ትጀምራላችሁ መሽቀዳደም ትጀምራላችሁ መመቀኛኘት ትጀምራላችሁ ዱንያ ትከፈታለች እርስ በርስ ትጠላላላችሁ ጀርባ መሰጣጣት ትጀምራላችሁ አንዱ አንዱን ይጠላል አንዱ አንዱን በመጥፎ አይን መመልከት ይጀምራል ከሙሃጅሮች መስከን ወጥቶ አንዱ አንዱን ለመግደል ይነሳል ይሄ ጊዜ ከፊታችሁ ይመጣል ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን
እንግዲህ እነዛ ሰሃበት الكرام رضوان الله عليهم متميزين ከሁላችንም በተሻለ ደረጃ ያሉ ትልቅ ደረጃ ላይ የሚገኙ ወይም ደግሞ ለዚህ አላህ Subhanahu Wa Ta'ala ሞዴል አድርጎ የመረጣቸው ለነብዩ ሰለላሁ ዐለይሂ ወሰለም ተከታይነት ያጫቸው ለነብዩ ሱህባ ወይም ለነብዩ ጉዱኝነት አላህ የመረጣቸው ሰዎች ረሱል አሚን አደጋ አለ ከፍታቸው ምን በሽታ ይሄ ተሐሱድ ተባጉት መጠላላትና መመቀኛኘት በሽታ በውስጣችሁ ላይ ይወርሳል ዱንያ ስትከፈት ለዚህ እኮ ነው የመሊክ ሮም የነበረው ሩስቱም ሙስሊሞች በሩን እንዲከፈትላቸው ሲፈቅድ ምን እንዲሆን ነው ያለው ምን አይነት ሰዎች እስኪፈጠሩ ሩስቱምን ሄደው ጠየቁት ይባላል እነማን ናቸው የጠየቁት የሮም ቃይዶች የሮም የጦር መሪዎች والله يا رستم كما ترى ሙስሊሞች በሚገርም ሁኔታ እየገደሉን እየወጉን አገራችን እየተቆጣጠሩ ልንቋቋማቸው አልቻልንም አንተ ደግሞ እነሱ ጋር ከሁላችንም በበለጠ ተዋግተሃል እድሜ ልክን አሳልፈሃል ንገረን እነዚህን ሰዎች ልንቋቋምበት የምንችልበት ነገር ካለ ንገረን ሲሉት والله እነዚህ ሰዎች ዘላኔ አረብ ህዝቦች ናቸው ምቾትን የማያውቁ ቅንጦትን ያላዩ በድሎት ውስጥ ያላለፉ እናንተ ደግሞ የተለያዩ ሴቶች ጋር የምታሳልፉ ግዚያችሁን በቅንጦትና በምቾት የምታሳልፉ ሰዎች ናችሁ ለህይወት ትጓጓላችሁ እነሱ ደግሞ ለሞት ይጓጓሉ ለምን ነብያቸው ሰለላሁ ዐለይሂ ወሰለም ቃል ገብቶላቸዋል እናንተን ከገደሉ ውብና ቆነጃጅ ሴቶችን እንደሚያገኙ ዘላለማዊ ሀገር የሆነውን ጀነትን እንደሚወርሱ እናንተ ያላገኛችሁትን ክብር እንደሚጎናጸፉ ነግሯቸዋል ስለዚህም ነው እናንተ ለዱንያ ህይወት እንደምትጓጉት እነሱ ለሞት የሚጓጉት አላቸው ይህን ተናግሮ ታሞ ነበር ይባላል ፈሰቀጠ መክሽይን ራሱን ስተወደቀ እንደማ አፋቅ ጠየቁት ያ ሩስቱም እኛ እነሱን የምናሸንፍበትን ዘዴ ትደይድልናለህ ብለን ብንጠይቅህ የበለጠ የምንፈራበትን ነገር ነገርከን አሉት አው ሐቂቃው ይህ ነው አለ እነሱን ለማሸነፍ ከፈለጋችሁ እፍታው ለሁም ጥሩቅ መንገዱን ልቀቁላቸው በሩን ተውላቸው ትንሽ ያቆማችሁ እየለቀቀችሁላቸው ሂዱ ከተሞችን ይቆጣጠሩ እናንተ ያያችሁትን ቅንጦትና ድሎት ይልመዱ እናንተ የለመዳችኋቸውን ሴቶች ይልመዱ ነብዩን በአይን ያዩት ሰዎች ይለቁ አለ ነብዩን በአይን ያዩት ሰዎች ተመልከቱ ኢኽዋን ነብዩን በህይወት ያገኙ ሰዎች ይለቁ ያን ጊዜ በእጃችሁ ይወድቃሉ ያን ጊዜ ድሉ ለእናንተ ይሆናል كما نرى اليوم ሩስቱም ሲናገር ሙስሊም አይደለም የነብይ ቃል አይደለም ያወሳ ያለው ነገር ግን ሐቂቃው ይህ ነው ሰዎች አላህን በፈሩበት የአላህ ፍራቻ ልባቸው ውስጥ ባረፈበት ወንድማማችነት ትልቅ ክብርና ደረጃ በተሰጠበት ረሱል አሚን በዛ በሁር ጦርነት በዛ በቀውጤ ወቅት በዛ አደገኛ ህዋል ላይ ሰሃባዎች እንደዛ ተጎድተው ረሱል አሚን ጥርሳቸው ተሰብሮ ያ ችግር ተከስቶ ቀብር الجماع ነው ከዚህ ከዚህ ጉዳት በኋላ ሰሃቦች ተንገላተዋል በጀማዓ ያረጋችሁ ቀበሩ አሏቸው ቀብሩ እየተቀበረ ግን አውቅፉል ቀብር ነው ያሉት ረሱል ቀብሩን አቁሙት አሉ ረሱላህ ለምን ابحثوا لي عن اثنين ሁለት ሰዎችን ፈልጉልኝ አሉ ያ ረሱላህ እኛ ደክመናል ለምን ቀብሩን ቀብረን አንገላገለም ይያሉ ሱሐባዎች ሁለት ሰዎችን ፈልጉልኝ አምር ኢብኑ ጀሙህ እና አብዱላህ ኢብኑ ሐረም ሁለቱን ሙታን ሱሐባዎች ፈልጉልኝ ፈለጉላቸው ምን እናድርግ ያ ረሱላህ ادفنهما سويا او معا እነዚህን ሁለት ሱሐባዎች አብራችሁ ቀበሩልኝ አሉ كانوا يتحابان في الدنيا በዱንያ ላይ የሚዋደዱ ወንድማማቾች ነበሩና حتى ولو في القبر ተመልከቱ يا اخوان እነዚህ ሁለት ወንድማማቾች አብራችሁ ቀበሩልኝ በዱንያ ላይ የሚዋደዱ ሰዎች ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም ይህ ነፍስያ ነው በእነዚህ ሰሃቦች ውስጥ የተስተናገደው ችግሮች አልፈዋል በመሐከላቸው ለመግባባት ተከስቷል ዛሬ ጦር የመዘዘ ሰው የለም እኮ አንዱ ላይ የሰው ንብረት የነጠቀ የለም ወንድም የጠላት የሆነ መስጊድ ገብቶ ነው እህቴ የጠላት የሆነችን ሂጃብ ለብሳ ነው እህቴ ዲን ስለያዘች ነው እኔ ታፔላ ለጥፌ ማስታወቂያ ሰጥቼ ሰለፊ ኸለፊ ያልኩ የምፈልገውን ታፔላ ይሰጠው ላይ ፈቃደኛ አይደለሁም ሰዎችን ሳይ ያንቀጠቅጠኛል ሰላም ይነሳኛል ይሄ በሽታ መረድ እኮ ነው የሁሉም ችግር ነው እኔም ምስልበት ስዕላለኝ አንተ ምስልበት ስዕላለ ይግን ሙእሚኖች ሲፋ ሙእሚኖች ባህሪ አይደለም አላህ ቁርአን ላይ የገለጻቸው ሙናፊቆችና ከሃዲያኖች የሚይዛቸው ሲፋ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይመጣሉ ያላቸው ህዝቦች ተጨባጭ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ዳኡል ኡመም ይያሉ የገለጹት انه سيصيب امتي داء الامم قالوا وما داء الامم يا رسول الله العشر والبطر والتكاثر والتنافس في الدنيا وتباعد والتحاسد حتى يكون البغي ثم الحرج
ረሱል አሚን ሰለላሁ ዐለይሂ ወሰለም ኡመቶችን ትልቅ አደጋ ይገጥማቸዋል አሉ ትልቅ ችግር ይፈጠርባቸዋል ምንድነው ያ ረሱላህ ብለው ሲሏቸው ያለፉት ህዝቦች በሽታ ነው አሉ ያለፉት ህዝቦች በሽታ ምንድነው ዱንያ ትከፈታለች አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዱንያ ይከፈታል መጠላላት ይጀምራል አንዱ አንዱን መመቀየት ይጀምራል አንዱ አንዱን መጣላት ይጀምራል አንዱ አንዱን መጥላት ይጀምራል ከዛ ሐረጅ ፊትና ይፈጠራል ምናልባት መገዳደል ምናልባት መቆራረጥ ደረጃ ላይ ያደርስ የሚችል ፊትና አላህ Subhanahu Wa Ta'ala ምናልባት ወንድሜ እኮ ፈተና ነው ለኔ አንደኛችሁ ለአንደኛ ፊትና አድርገናል ነው ያለው አይደል አተስቢሩን እኮ ነው የሚል አላህ Subhanahu Wa Ta'ala ፈተና ያርጋችሁ አትሸከሙትም ሶብር አታደርጉም በመቀኝነትና በሐሰድ ውስጤ ተይዞ ተሞልቶ በጥላቻ የወንድሜን ኸይር እንዳላይ ያደርገኛል የፈለገ ኸይር ይሰራ እኔ ካልሰራሁት ኸይሮች አይጥሙኝም እኔ ካልፈጸምኩት መልካም ተግባራቶች አይዋጡልኝም እከሌ ጥሩ ስለሰራ እከሌ መልካም ነገር ስላደረገ ስለቀራ ስለሐፈዘ ስላስተማረ ስለተማረ ዓሊም ሆኖ መጅሊስ ላይ ስለተቀመጠ ውስጤ ሰላም ያጣል ኸይራቶች የሙእሚን ሲፋ ግን ኢማሙ ሻፊዒ ረህመቱላሂ ዐለይሂ እንደገለጹልን الله سراتشو ندلاتشونا من نبر بميلوت إمام الشافعي والله ما جادلت أحدا إلا دعوت الله سبحانه وتعالى أن يجري في فم الرجل الحق أنا عندي سوقات وياي تكراكري تجاكاكي تنغاغري على وكم من ما أدرك بيهون نجي إني أسوي يوغار كما وايتنا كما كراكري بفيت من أدرك اللي تالو أني من يالو دعاء أدرك له حقون كسوان دبت الله عندي أوتاو فكروا بالله عليكم وندمي لا حق يالا يتاينيم إمام الشافعي قال بلي لا قولاتشو እንደገለጹት قول الصواب يحتمل خطأ وقول خطأ غير يحتمل الصواب يعني ንግግር እውነት የሆነ ስህተት ሊወድቅበት ይችላል ስህተት አስተሳሰብ ይሆን ያለው ብዬ አስባለሁ የሰዎች ንግግር ግን ስህተት ሆኖ እውነት ይሆናል የነሱ ቃል ብዬ ነው ማስበው ይላሉ ዛሬ አይደለም ስህተቱን እውነት ብሎ ማሰብ ቀርቶ ጥፋቱን እንደ ኸይር ለማሰብና ለመለየት ቀርቶ ኸይር ሰርቶ አይዋጥልኝም ለምን ኸይሩን ያልሰራሁትም እኔ ካልሰራሁት ምንድነው ይሄ ኸይር እነሱ በየስማቸው ነው ማነስ ما علمت خيرا منه ለዚህ ነው ረሱል ይሄ ሐሰድ ምቀኝነት ጥላቻ በሰዎች ልብ ውስጥ ገብቶ የነብዩን ቤተሰብ እንኳን ሸታት ውስጥ ከቷል እናታችን አይሻ ረዲየላሁ ዐንሃ በሐሜት እንድትወድቅ አድርጓል እናታችን አይሻ ዝሙት ሰርታለች ብለው እንዲያወሱ ተገደዋል ሙናፊቆች ነብዩ አዛውን ተመልከቱ ይሄ ምቀኝነት የሚፈጥረውን በሽታ ደግሞ والله በቤተሰቦቼ አዛ አደረጋችሁኝ ما علمت منهم خيرا ከነሱ ኸይር እንጃላቅላቸው ነበር አዛ ግን አደረጋችሁኝ ስም በማጥፋት ዛሬ ወንድሜን ስም በማጥፋት እኔ የምችለውን ነገር ላስታውስ የምችለውን ነገር ኸይር ልስራ የምችላትን መልካም ተግባር ልፈጽም ሌሎችም ኸይር አላቸው መቼም በእስልምና ከትልልቅ ወንጀሎች አንዱ ምንድነው اعتقار እኮ ነው አይደለም ሰዎችን አሳንሶ መመልከት ተከባድ ወንጀሎች ናቸው አታውቅም ማንኛው ደረጃ እንዳለው ማንኛው ክብር እንዳለው ማንኛው አላህ ዘንድ ቦታ እንዳለው ሩባሽ አሱል አክበር ነው አይደለም ረሱላህ ምናልባት ባፈር የተለወሰ ሰው በግር የሚጓዝ ሰው ለው አቅሰመ على الله لابره ምሉ አላህ የሚጠይቅ አላህ የሚሰጠው ሰው ባሪያ ሞልቶታል እኮ አላህ ሲፋውን ስታየው ምናልባት አንተ የምትንቀው የበታች አርገህ የምታስበው ሁሉ ጊዜ ዝቅ አርገህ የምትመለከተው ሰው ሊሆን ይችላል ነገር ግን የለም ወቅ አላህ ዘንድ ያሰው ቦታው ካንተ ከኔ በላይ ሊሆን ይችላል ከሁላችንም ከፍ ያለ ደረጃ ያለው ሰው ሊሆን ይችላል ስለዚህ ነው ይሄን ነፍስያችን እንድናጸዳ ከጥላቻ እንድንወጣ ረሱል አሚን ይሄ በሽታ ያለፉ ህዝቦች በሽታ ነው አደራችሁን ራቁት አደራችሁን ተጠንቀቁት ለዚህ ነው ረሱል አሚን በሐዲሳቸው ላይ እንደገለጹት ኢማም ነሳኢ በዘገቡት ሐዲስ ላይ لا يجتمع في جوف عبد قبال في سبيل الله وفيح جهنم ولا يجتمع في جوف عبد الإيمان والحسد والله بعند باريا لبوست بعند باريا ላይ ሁለት ነገሮች አይገናኙም አይሰበሰቡም ይላሉ የጂሃድ في سبيل الله አዋራ ፊቱን የነካው ሰው የጀሃነም ፈይ ወይም አዋራ የጀሃነም ሽታ እሳት ልትደርስበት አትችልም እንደዚሁም ደግሞ በሙእሚን ልብ ውስጥ ሐሰድ ምቀኝነት አይፈጠርም አይቀመጥም ይላል ረሱል አሚን ሰለላሁ ዐለይሂ ወሰለም አስቡት ኢማንና ሐሰድ እንዴት ይቆራኛል ኢማንና ምቀኝነት እንዴት አብሮ ይቀመጣል አላህን ያመኑ ሰዎች አላህን የፈሩ ሰዎች ነብያቸውን የተከተሉ ሰዎች እንዴት ይህን ሲፋ ልባቸው ውስጥ አሳርፈው መሄድ ይችላሉ ላ والله አይችሉም ይህ ኢማን አደጋ ላይ ሲደርስ ነው ይህ ኢማን ችግር ላይ ሲወድቅ ነው
የተለያየ አህዋል ሊፈጠር ይችላል ታሪካችን ላይ ሱሐባዎች ያስተናገዱት ሰለፎቻችን ያዩት የሄዱበት መንገድ ይሄ ነው ሰዎች ጋር በነበራቸው ልዩነት ኢማም አህመድ ብን ሐንበልን ታውቃላችሁ ኢማም አህለ ሱና ወል ጀማዓ ሰዎች ብዙ አደጋ ደርሰውባቸዋል በመድራችን ላይ ከተፈተኑ ታላቅ ዓሊም ናቸው خلق القرآن ላይ ቁርአን የአላህ خلق እንጂ አላህ ፍጡር እንጂ አላህ ቃል አይደለም የሚል አስተሳሰብ ይዘው የመጡ ሰዎች ይህን ቃል ካላጸደቁ እርምጃ እንዲወሰድባቸው ተወስኗል ኢማም አህመድ አخر ዑምራቸው ላይ አላህ ስራቸው እንደላቸውና አቋማቸው በዚሁ እንደተነከረ ሲሄድ ምንድን ነበር ያደረጓቸው ወሰዳቸው ወደ እስር ተወሰዱ እስር ቤት ሲሄዱ የሚያስቡት ነገር ነበር ኢማም አህመድ ምናልባት እነዚህ ሰዎች ቢያስሩኝ እኔ ኸልዋ ነው አላህ ጋር እገናኝበታለሁ እነዚህ ሰዎች ቢገሉኝ ሸሂድ ነኝ እኔ ግን ስጋት ይሉ ነበር ኢማም አህመድ ኢብኑ ሐንበል እነዚህ ሰዎች እንዳይዓዝቡኝ እንዳይንገላቱኝ እንዳይገርፉኝ ነው ለምን ሰውነቴ ደክሟል እድሜ ይገፍቷል አርጅቻለሁ ችግርን ግርፋትን መቋቋም አልችልምና ጽናት ሳይኖረኝ ይቀራል ብዬ ስለማስብ ያችን ነው መሰጋት ያሉ እስር ቤት ገቡ والله እስር ቤት ሲገቡ ኢማም አህመድ ኢብኑ ሐንበል የፈሩት ነገር ተፈጠረ አቋምህን ካልቀየርክ እንገርፋለን አሏቸው እንደሚገረፉ ቃል ሲገባላቸው ደነገጡ የፈሯትና የሰጓት ነገር ተፈጠረች እታሰሩበት ክፍል አንድ ሌላ እስረኛ አብሯቸው ታስሯል አባ ጠያር የሚባል ኢራቃዊ ሌባ ነው ሲያቸው ፊታቸው ተለውጧል ያ ኢማም والله ምን ነው ፊትህ አላቸው እኔ በሌብነት እዚህ እስር ቤት ገብቼ 18000 ጊዜ ተገርፌያለሁ እንደዛ ሆኜ ግን ሶብር ያለሁ አላቸው በሌብነት እንደጸናሁ ነኝ አላቸው አንተ ሐቅን ይዘህ ነው ያለው ان عشت حميدا وان مت شهيدا بتنور تكبرها የምትኖርበት بتموت شهيدነትን የምታገኝበትን ትፈራለህ ያላቸው ረህመቱላህ አለይህ والله سمت ይላሉ ኢማም አህመድ ያ ሰው ሶብርን ትግስትን አጎናጸፈኝ ይላሉ ከዛ አባ ጠያር ንግግር በኋላ በጣም ታገስኩኝ ኢማም አህመድ በጣም የሚገርም ነገር አላቸው እስኪሞቱ ድረስ ለዚህ ሰው ዱዓ ያደርጉ ነበር ይባላል ለአቡ ጠያር አላህ ይማረው ይያሉ ለሌባው ዱዓ ያደርጋሉ ለምን እስር ቤት ላይ ገብቼ ስባትን ጥንካሬ እንዲኖረኝ ይረዳይ ሰው ይላሉ ረህመቱላህ ተመልከቱ ኢኽዋን እናኮ ዛሬ ኸይር አልታየንም የወንድሜ ኸይር አልታየኝም የወንድሜ መልካም ነገር ልቆጥርለት አልቻልኩም የሆነው ሆነ ኢማም አህመድ ተገርፈው ነፃ ወጥተው አንድ ቀን ሐለቃ ላይ ተቀምጠው እያስተማሩ ምን አደረጉ አንድ ሰው ሐለቃው ሲያበቃ መጣና ያ አባ አብዱላህ ሳሚህኒ ያላቸው ያ ኢማም አህመድ ይቅርታ ያርጉልኝ ለምን አሉት እርሶ ሲገረፉ ከገራፊዎች አልነበርኩም ነገር ግን ድርጊቱ ሲፈጸም ተመልክቻለሁና አውፍ በሉኝ አላቸው والله እንደዛ አይነት ዙልም የሚሰራበት ቦታ ላይ አትገኝ እኔ አውፍ ብያለሁ ማንኛውንም ሰው የበደለኝን ሰው ሁሉ አዲስ በዲን ላይ ፈጠራ ያመጡ ቢድአን የፈጠሩ ሰዎች ሲቀሩ والله እንኳን አንተን አሉት አባ ኢስሐቅን አውፍ ብየዋለሁ አሉት ማን ነው አባ ኢስሐቅ አላቸው ያ የገረፈኝ ሰው አሉት እንደዛ ገርፈው እንዴት አውፍ ትለዋለህ አላቸው والله ያሉት አንድ ላ ኢላሃ ኢላላህ ብሎ የመሰከረ ሰው يوم القيامه በኔ ምክንያት አላህ ፊት ቢጠየቅ እኔ ምን እጠቀባለሁ አሉ ረህመቱላህ አለይህ لا اله الا الله ብሎ የመሰከረ ሰው በኔ ምክንያት ጀሃነም ቢወድቅ እኔ ምንድነው የምጠቀመው ስለዚህ አውፍ ብየዋለሁ ያስገረፋቸው ኸሊፋ ሙዕተሲም ቢላህ ነበር በወቅቱ ሰዎች ጋር ተጠግቶ ስለነበር እነዛ ዑለማ እሱ አሳስተውት ስለነበር አኺራን ግን አዘነ ሐቁን ሲረዳ ፈታቸው ሙዕተሲም ቢላህ ከማስገረፉ ጋር ኢማም አህመድ አንድ ሴት ላይ በሰራው ትልቅ ተግባር ግን ይቅርታ ብለው መጡ ሙዕተሲም ቢላህ እንደምታውቁት ለአንድ ሴት ሂጃብ ብሎ ጦር የመዘዘ ሰው ነው አሙሪያ የምትባል ከተማ ላይ አንድ ሴት ሂጃቧ ተደፈረ ሂጃባን የደፈራት ሰው በጥፊ መታት ጮኸች ወኢስላማ ወሙዕተሲማ አለች ወኢስልምናዬ የሙስሊሞች ኸሊፋ በሰማልኝ ብላ ጮኸች ይህን ኸበር የያዘ የገጠር ሰው ሂዶ ባግዳድ ደረሰ ባግዳድ ላይ መጥቶ ለኸሊፋው ነገረው ያ ኸሊፈተል ሙስሊሚን አሙሪያ ላይ አንድ ሴት ሂጃቧ ተነጠቀ ሂጃቧ ተደፈረ ወኢስላማ ወሙዕተሲማ ወኢስልምናዬ ወሙዕተሲም ብላ ጮኸች አለ ሙዕተሲም ቢላህ ኸበር ሲሰማ ከተቀመጠበት ወንበር ነው የተነሳው والله يا امرأة المسلمة لأنصرنك والله أنت مسلم سيت رداش الله نعلو رضي الله عنه مسلم تدفرالش بقوانقوا بزر لا يقبابات يشلال 15 ሺህ ጦር አዘጋጀ ያችን ሴት ለማዳን ለዛች ሴት يعني በቀሏን ወይም ሰዓሯን ለመክፈል አሙሪያ የተባለችውን ከተማ ወረራት ከተማዋን ድል አድርገው ገቡ ሴትየዋን አስጠሯት جئنا لأجلك يا لات معتصم بالله رضي الله عنه لا نجس نلمتنا لا رضي الله عنه
15000 ጦር ለአንድ ሴት የመታትን ሰው ሂጃባን የገፈፋትን ሰው አስጠሩት መጣ አደባባይ ላይ ህዝብ ፊት እንደመታሽ አርገሽ በጥፊው ምጫዋላት ሙዕተሲም ቢላህ ያቺ ሴት ግን አለቀሰች علمنا الاسلام العفو مع القدره እስልምና አስተምሮናል እየቻሉ ይቅር ማለትን ለኔ ብቻ ይበቃኛል ለአላህ ስል ይቅር ብየው አላህ አለች ረዲየላሁ ዐንሁ هذا هو ሙዕተሲም ቢላህ ለዚህ ነው ዛሬ ፍልስጤኖች ዋ ሙዕተሲማ ይላሉ ለአንድ ሴት ምላሽ የሰጠው ሙዕተሲም የለማን ይስማን ይላሉ ዛሬ ሺዎች ሲያልቁ ሲዎች ሲገፈፉ ሲዎች ሲደፈሩ ሙዕተሲም የለማን መልስ ይስጣቸው ይህን ስራ ሰርቶ ሲመለስ ኢማሙ አሕመድ ታመዋል ደክመዋል በሰዎች ተደግፈው ከዘራቸውን ይዘው አላህ ይቅር ይበልህ ሙዕተሲም ለእስልምና ለዋልከው ውለታ ለሂጃብ ብለህ ላደረከው ትግር እስከ መጨረሻው አውፍ ብያለሁ ብለው ቃላቸውን ቤቱ ድረስ ሄደው የሰጡት ረዲየላሁ ዐንሁ የሙእሚን ነፍስያ ነው ተገርፈዋል ግን አውፍ ብለዋል ተሰቃይተዋል ይቅር ብለዋል ጥላቻዬን እንዴት ብለህ ነው የምትጠላው ወንድሜ ላኢላሃ ኢላላህ ያለ ወንድሜን በኔ ምክንያት ቢጠየቅ አላህ ፊት ማገኘው አጅር ጥቅም ምንድነው ሸይኽ الاسلام احمد بن تيميه رحمه الله عليه ዑለማኡ ሱና አህለ ሱና ውስጥ በጣም ከተንገላቱት ሌላው ዓሊም ናቸው ሰዎች አስገርፏቸዋል እንደምታውቁት ብዙ ሐያታቸው በእስር ቤት ነው ያለፈው እስር ቤትም ነው የሞቱት በአንድ ወቅት የመጀመሪያ እስር ላይ ታስረው ሲወጡ ምን አላቸው የፈታቸው ሰው እርሶ እንድትታሰር ሸይኽ الاسلام እንድትታሰር ያደረጉት እነዛ ዓሊሞች ናቸው ከሰዋል በስህተት አሳስረዋል አሳስራቸው ክሰሳቸው አሉ والله እነዚህን ዓሊሞች ባሳስራቸው ከጦለበል ኢልም ነው ማረቃቸው ከሚያቀሩበት ማድ ነው ማነሳቸው ስለዚህ እነዚህን ሰዎች ከኢልም ማድ አላቅቄ እስር ቤት እንዲገቡ ፈቃደኛ አይደለም እኔ ይቅርብ ይያለሁ ኢብኑ ተይሚያ ረህመቱላህ ዐለይሂ ለዚህ ነው ኢብኑ ተይሚያ ጠላት የነበሩት በወቅቱ የነበሩት ዓሊሞች ሲናገሩ ረዲየላሁ ዐንሁ ኢብኑ ተይሚያ ሁለት ጊዜ አሸነፈን ይላሉ በባጢል ልንጎዳው ሞክረን ሳይሳካልን ቀረ ሐቅን ይዞ ሊጎዳን እየቻለ ሳይጎዳን ቀረ ሁለቱም ጊዜ አሸነፈን ይላሉ ረዲየላሁ ዐንሁ هذا هو نفس المسلم የሙስሊም ነፍስያ ይሄ ነው ለዚህ ነው ረሱል አሚን እነዚህ መልእክቶች ያስተላለፉልን ኢዘን እንግዲህ ሙእሚን በባህሪው ይሄ ቂያም ሰዓ ድረስ እስኪመጣ ድረስ ይሄ በሽታ አለ ረሱል አሚን ሰለላሁ ዐለይሂ ወሰለም من يلالو بحديثاቸው ላይ والله لا ينظرن ابن مريم حكاما عادلا فلا يكسرن الصلب ولا يقتلن الخنزير ولا يضعن الجزيه ولا تتركن القلاص فلا يسعى عليها ولا تذبحن الشحناء والتباغض والتحاسد ولا يدعون الى المال فلا يقبله احد امام مسلم بزغبوت حديث ላይ رسول الله صلى الله عليه وسلم ይህንን ሐሰድ ይሄ መቀኝነት ዘውታሪ እንደሚሆን የመቀኝነት እስከ ለውም القيامه ድረስ እንደሚቀጥል ግን ልንርቀው የሚገባ በሽታ እንደሆነ ሲያመላክቱን ሰይድና ኢሳ አለይሂ ሰላም ወደ ምድር እንደሚወርዱ ሲናገር ረሱል አሚን ሰለላሁ ዐለይሂ ወሰለም ሁካምን ዓድል ወይም ደግሞ ፍትሃዊ መሪ ሆኖ ይወርዳል መስቀሎችን ይሰባብራል ያኒ ኸናዚሮችን ከምድር ላይ ያጠፋል በምድር ላይ ጅዝያ ከእምነቱ ውጭ ላሉት አካላቶች ሁሉ እንደገና ضرائب ጅዝያ እንዲወሰን ግብር እንዲከፍሉ ያደርጋል ረሱል ሰለላሁ ዐለይሂ ወሰለም يعني زكان የሚወጡ ሰዎች ይወጣሉ زكان የሚቀበላቸው ያጣሉ تزحبن الشحناء والتباغض والتحاسد በዛ ሰዓት ላይ በሰዎች ልብ ውስጥ መቀኝነት መጠላላት ትጠፋለች ይላል ረሱል ሰለላሁ ዐለይሂ ወሰለም ያን ጊዜ ነው እንግዲህ እስከዛ ሰዓት ድረስ ይሄ ልብ ውስጥ ይሄ ጉዳይ ይቀጥላል እኛ ግን ምን ልናደርግ ይገባል ራሳችንም ዛሬ እንዳልኩት ቀደም መጀመሪያም ላይ ሲገባ ልናገር እንደሞከርኩት ምን እናገረው ስለ ራሳችን ነው ምን ናወራው ስለ ራሳችን በሽታ ነው እኛ ያለንበትን በሽታና አህዋል ነው ማየት ያለብን እኔ ከዚህ ነገር ጸድቻለሁ ሆይ እኔ ከዚህ ነገር ርቄያለሁ ሆይ እንግዲህ በልባችን ውስጥ ይሄንን ሐሰድ ይሄንን በሽታ ይዘን የምንጓዝ ሰዎች ያኒ ሐቂቃ እጆቻችን ምላሶቻችን ነገጧት ይተጣጠፉበታል ያኒ ሙእሚን ልቡን ከሐሰድ አጥርቶ ከመቀኝነት አጥርቶ ከወንድሞቹ ጋር መልካም ግንኙነት ፈጥሮ የሚኖር ሰው ነው አላህ Subhanahu Wa Ta'ala ያንን ባህሪም ሲገልጽ የአንሷርና የሙሐጅሮችን ታሪካዊ ጉዞ በታሪክ ላይ ከተደረጉት ሂጅራዎች በታሪክ ላይ ከተደረጉት ስደቶች ሰላማዊ ስደት በሰላም የተስተናገደ ስደት አንድና አንድ ብቻ ነው አውሮፓውያኖች ወደ አሜሪካ ተሰደዋል ግን ደሞች ፈሰዋል
የተለያዩ ሰዎች ወደ ተለያየ ቦታ ተሰደዋል ግን ደሞች ፈሰዋል ያለ ምንም ደም መፋሰስ በመሐባ በፍቅር የተስተናገደ ስደት ቢኖር ሙሐጅሮች የመካ ሰዎች ወደ መዲና ያደረጉት ወደ አንሷሮች ያደረጉት ጉዞ ነው ለዚህ ነው አላህ Subhanahu Wa Ta'ala والذين تبوؤوا الدار والإيمان من قبلهم يحبون من حجر إليهم ولا يجدون في صدورهم حاجة مما أوتوا ويعثرون على أنفسهم ولو كان بهم خصاصة ውስጣቸው ንጹህ የሆኑ ሰዎች ኢማኑ የገባቸው ሰዎች በኢማኑ መድረክ ላይ ኢማኑ መሬት ላይ ያረፉት ሰዎች ከነዛ ቀድመው እስልምናውን ተቀብለው ያሉት ሰዎች ምን ይመኛሉ ምን ይወዳሉ ወደ እነሱ የተሰደዱትን ሰዎች ያፈቅራሉ ولا يجدون في صدورهم حاجة በልባቸው ውስጥ ምንም አይነት ነገር የላቸውም እነሱ ከሚሰጡት ነገር ላይ ويعثرون على أنفسهم ولو كان بهم خصاصة ለሌላቸው ይሰጣሉ سعد بن ربيع እና عبد الرحمن بن عوف الرسول الأمين صلى الله عليه وسلم ሁለት አንሳርና የሙሃጅር ሰዎችን ወንድማማች አደረጓቸው سعد بن أبي وقاص سعد بن ربيع رضي الله عنه የሙሃጅር የአንሳሮች ባላባት ሀብታም ነው ምንድነው ያደረገው والله عبد الرحمن ግማሽ ሀብቴ ላንተ ነው ግማሽ ቤቴ ላንተ ነው ሁለት ሚስቶች አሉኝ ከሁለት ሚስቶቼ መርጠህ የምትፈልጋትና ያማረችኝ አንዷን እፈታለህና ታገባታለህ ኢዷን ጨርሳ የነፍስያ لا إله إلا الله ብቻ ነው ያገናኛቸው አንድ ቀን የተገናኙት አብረው መስጂድ አልኖሩ አብረው በአንድ ጀማዓ አልተቀመጡ አብረው በአንድ ሼክ አልቀሩ አብረው አንድ ቦታ ላይ አልተሰባሰቡም ፈክሩ بالله عليكم በአንድ ቀን ወንድማማችነት ይሄ ነፍስያ ተፈጥሯል አብረን የኖርን ሰዎች አብረን የቀራን ሰዎች አብረን በመሻይኾች ዙሪያ ያለፍን ሰዎች አብረን አንድ ጀማዓ የምንሰግድ ሰዎች ይሄ በሽታ ሲገባብን ችግሩ የማን ነው ብለን እንላለን ማንን ይሆን ምን ወቅሰው ማንንም አይወቀስ እያንዳንዳችን ራሳችን እንወቀስ ዛሬ የሚፈለገው የኔ ጥሩነት ነው ሰዎች መጥፎ ሰሩ ብለህ መጥፎ ተግባርን አትከተልም ادفع بالتي هي احسن ነው ረሱል الامين صلى الله عليه وسلم መካ እንድል አድርገው ሲገቡ ከልፋት ከእንግልት ከተዓብ ከዛሽ ከሚወዷት ሀገር ከተደሰደዱባት ምድር ተመልሰው ሲገቡ የትናንት ጠላቶቻቸውን የዛሬ ወዳጆቻቸውን ነው ያገኙት ልባቸው ላይ ጥላቻ ስለ ረሱል አሚን አስቡት እነዛ ሰው የገደሉት ንብረት ያጠፉት ረሱልን ያሳደዱትን ሰዎች ምንድነው የሚገባቸው ዋጋ የገደለውን መግደል የነጠቀውን መንጠቅ ያባረረው ማባረር የነብዩ መርህ ነበር ግን ايها الناس ما تظنون اني فاعل بكم ምን ታስባላችሁ መሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ ምን ይሰራል ብላችሁ ትገምታላችሁ ረሱል አሚን አኹን ከሪም ወብን አኹን ከሪም والله መልካም ወንድማችን የመልካም ወንድማችን ልጅ ነህ ከርሶ ኸይርን እንጂ አናውቅም መልካም ነገርን እንጂ አንጠብቅም ነብዩ ይሄ ቃል ወጥቶ ምን መልሰላቸው فذهبوا انتم الطلقاء ሂዱ ካሁኑ ሰዓት ጀምራችሁ ነፃ ናችሁ ከዛሬው ዕለት ጀምራችሁ በይቅርታ ታልፋችኋል ያ ሁሉ ሸህና ያ ሁሉ በግዳ ያ ሁሉ ሕቅድ በነዛ ሰዎች ልብ ላይ የነበረው ጥላቻ ዛል ተወገድ ረሱል አሚን ይሄን ይቅርታ አድርገው ወዴት ነው የገቡት ካዕባ ላይ ጧፍ ማድረግ ጀመሩ ካዕባ ላይ ጧፍ ሲያረጉ ይሄ ይቅርታ ተሰጥቶት እንኳን ልቦ ያራሰ ሰው አለ ልቦ ያረካ ሰው አለ ፈዳላ የሚባል ሰው አሁንም ጥላቻውና ሕቅዱ ስላለው ነብዩን ለመግደል በእጁ ስለት ኸንጀር ይዞ ከጀርባቸው ጧፍ ያረገ ይከተላቸዋል ገለልተኛ ቦታ ሲያገኝ ሊወጋ ማለት ነው ነብዩ ዞር ብለው ተመለከቱት ከጀርባቸው ጧፍ ያረጋል ማለከ ያ ፈዳላ አሉት ረሱል አሚን ምን ነው ፈዳላ አሉት አጡፍ ያ ረሱላህ ጧፍ ያረኩ ነው አላቸው ما تحدث به نفسك يا فضالة نفسه من يالچه ነው فضالة አሉት ረሱል አሚን نفسه ምንድነው የምትለው ይሄን ቃል ተናገሩና ነብዩ እጃቸውን አነሱ والله الى الفضالة ነብዩ እጃቸውን ሲያነሱ አበቃልኝ ጠፋው በያሰብኩ አለ ነብዩ ግን እጃቸውን አንስተው ስለት ያዘበት እጁ ላይ ደረቱ ላይ አረፈ ረሱል አሚን ደረቱን ማሸት ጀመሩ ቱብ ያ فضالة واستغفر الى الله فضالة توبه አድርግ አላህን ይቅርታ ጠይቅ ምህረቱን እንድትለግስህ ወደ አላህ ተጠጋሉት والله الى الفضالة በዱንያ ላይ የነብዩ እጅ ከማረፍ በፊት እኔ ልብ ውስጥ እንደ መሐመድ የተጠላ ፍጡር አልነበረም ይላል የነብዩ እጅ ደረቴ ላይ አርፎ ደረቴን ከዳሰሰልኝ በኋላ በዱንያ ላይ እንደ ነብዩ እኔ ልብ ውስጥ የሚወደድ ሰው ጠፋ ይላል ረዲየላሁ ዐንሁ يعني ازاله الحسد ይህን ጥላቻ ይህን በغينا ይህን ምቀኝነት ረሱል አሚን በምን መለሱት በምን ካፍ አደረጉት ሊገላቸው የመጣቸውን ሰው ከዚህ ሁሉ ይቅርታ በኋላ አልተመለስክም አልበቃህም አንተ እንዲህ ነህ ብለው እርምጃ አይደለም የወሰዱበት ቱብ الى الله واستغفر إليه الله نكرت أتأيك ودا الله تملس هذا هو رسول الأمين إن يستمر الرسول الأمين يا تولد يا محبر السبيع زومه النبر لذيه
إن بحري إن قصتا إن لنقونا صفوا قدنا يا إخوة الإيمان يا من أمن بلسانه ولم يدخل الإيمان في قلبه لا تتبع عورات المسلمين أن أنت بملاساتشو همناتشو إيماناتشو لباتشو لا يالدرس سوج يمؤمنوچن عورات تكتاتلوا على رسول الله صلى الله عليه وسلم والله يمؤمن عورات ميكتاتل سو الله يسون عورات يكتاتلبتال الله يسون عورات يتكتاتلبت سو دغمو ولو كان في اقرداره بيوت وسط بيون الله يغلطوا على رسول الله صلى الله عليه وسلم ስለዚህ እንውጣ ከዚህ ነፍስያ እንውጣ ከዚህ ስሜት እንውጣ ሁላችንም ለአላህ ስንል ልባችንን እናጽዳ ነቃህ ሰፋሃት القلوب መጨረሻ ማድርገው ከነዚህ በሽታዎች ለመዳን የሚረዱ ነገሮች ከሐሰድ የሚጠቅሙን 10 ነጥቦችን ላስተውስ ወድላል አንደኛ ምን ጊዜም ምቀኝነትና ጥላቻ ሰዎች ላይ ሲመጣብኝ አንተስተኢዝ ቢላህ من الشيطان الرجيم ايه شيطان ነው ባንተና በወንድምህ በህትሽና በህት ላይ ትልቅ አደጋ ላይ መጣ ሐጅዝ ሊፈጥር የመጣውና ራስን ልትጠብቅ በአላህ ልትጠብቅና استئذان ልታደርግ ሁለተኛ አንተ ተጅተሂድ في الدعاء لمن تجد في نفسك كرها لهم او حسدا والله በልብ ውስጥ ምትጠላቸውን ሰዎች ካሉ ደስታ የማይሰማይታቸው ሰዎች የማይሰማሽ ሰዎች ካሉ ዱዓ እናድርግ አላህ ይሄን ክራሂያ ይሄን ጥላቻ ከልባችን እንዲያወጣልን ይሄን ስሜት አላህ ከልባችን እንዲቀርፍልንና እንዲጥልልን በሶስተኛ أن تنظر إلى من دونك في الدنيا وإلى من فوقك في الدين كل جزء بالدنيا لا يلين نستاسبنا وتلك واجكها كان يبلا يالو سوتشنا إذا لم الدنيا لا يمايت عند كان تبتها يالو سوتشن تملكت كل جزء الدنيا لا يستملكت كان تبتها يالو سوتشن دين لا يستملكت رقمه كان تبلا يالو تنسوتش وده آخر يقدموه سباقين أداني وجه يهون متوالنا النزين سوتش بدين كان تبلا يالو تنسوتش تملكت በዱንያ ደግሞ ካንተ በታች ያሉትን ሰዎች ተመልከት ሁሉ ጊዜ ካንተ በታች ያሉትን ሰዎች ስታይ አላህ የዋለልህ ኒዕማ ታውቃለህና ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም አንድ ምስኪን ሰው አጠገባቸው ተቀምጧል ልብሱ እንዳደፈ ሰውነቱ እንደቆሸሸ ተቀምጧል አንድ ሌላ ሀብታም ሰው መጣና አጠገቡ እንዲቀመጥ ሲያዙት ሰውየው አጠገቡ ተቀመጠ ነገር ግን ልብሱን ሰብሰብ አደረገ የዛኛው ሰው የልብስ ቆሻሻ ስለነበር ረሱሉ ሰለላሁ ዐለይሂ ወሰለም ምን ነው ድህነቱ ወደ አንተ እንዳይመጣ ፈራ ወይስ ሀብቱ ወደሱ እንዳይሄድ አሉት رسول الله سويه بسام دنقته مباشرة من النيالو والله يا رسول الله تنازلت نصف مالي لا طفه الطفات الله يقرب لين قماش حبتين لازم سويه ستتشالله على الشوم هل تقبل يا رجل قالوا رسول أنت سو تقبل الله يا لوت لا يا رسول الله هنقبل ما لا الشوم والله إن سميتي فتربت جنزب متو أنا لبست يا إيمت عنا እንደሱ አይነት ስሜት ይፈጥርብኛል ስለምሰጋ ብሩን አልቀበልም ወንድሜን ግን አውፍ ብየው አላህ ያ رسول الله هذا هو النفسية إذا عينت قصتان بلبه وسط يفتران سلزي كل جزء كبتاش الله تنسوش تملكت بدنيا عليه دين باسب قطر كبلا يالله تنسوش إيه أردت أن تتذكر نعم الله عليك يا الله بوال اللهن ولتا يا وال اللشن ولتا لا سيما تلك التي وهبك الله إياها يعني لما انقري مكنيا من مكنيهم كان مياسبه يوانا لا أنت يا وال اللهن ولا تعصبوا كل جزء تنتقى نعم استوسات أمستنيام أن يشغل نفسك بالنافع المفيد الذي يقربك إلى الله تعالى وإلى الناس والجزء نفسية مشغول بهن ياللبت والجزء وسطات مناسات مشغول مهل باللبت الله قال مياك قربي نقر ذكر ما أدرك خير سران مسرات نجي يسوچ نسم منسا سوچ مطلع سوچ ممكنيت ودا الله قربي ودا سوچ ما يستغنيم كل جزء أمره مشغول مهن ياللبت ملاسي مشغول مهن ياللبت ودا الله لا قربي بميچل سران ايضا للناس የሚገባን ይሄን ነው ዛሬ ተለውጧል የሰዎች ስም እንደ አላህ መቃረቢያ ሆኗል ለዚህ ነው እኮ ይሄ ደግሞ ትልቅ አደጋ በእስልምና ላይ ሁለት ነገር ተቆራይተው ካልሄዱ ሰዎችን ያጠፋሉ ሁለት ነገሮች ተቆራይተው ካልሄዱ ይሄ ኢባዳ ከኢልም ጋር ካልተቆራኘ ኢልም ከተቅዋ ጋር ካልተቆራኘ ያጠፋሉ ለዚህም ነው ዓቢዶች ጠፍተዋል በታሪካችን ላይ እነዛ ኸዋሪጆች እኮ በዒባዳቸው ተወዳዳሪ አልነበራቸውም አይደለም ነብዩ ሰለላሁ ዐለይሂ ወሰለም ሶላታቸውን ስታዩ ሶላታቸውን የምትንቁት ቅራአታቸውን ስታዩ ቅራአታቸውን የምትንቁት ነገር ግን لا يتجاوز عن حناجرهم ከጉሮራቸው የማይወርድ ሰዎች አሏቸው سيدنا علي بن ابي طالب بمقدم يا سيدنا علي بن ابي طالب دم ودع الله لمقرب ያሰቡ ሰዎች بالله عليكم الرسول الامين ከኔ በኋላ ነብይ ቢመጣ ካሏቸው ሰዎች ውስጥ የሃሩንን መንዚላ የነብይን ደረጃ የሰጧቸው የነብዩ ትልቅ ቦታ የተጎናጸፉት አሊ ኢብኑ አቡ ጣሊብን ገድሎ ጀነት ለመግባር አህድ የተጋቡ ሰዎች እና አብዱራህማን ኢብኑ ሙልጂም ሐጅ ላይ ቆመው ነው እኮ ራስ الكفر የምድራችን ካፍሮችን ለማጥፋት ብለው አሊ ኢብኑ አቡ ጣሊብ ሙአዊያ ኢብኑ አቡ ሱፊያን አምር ኢብኑ አልአስ
علي بن ابو طالب قال له بعلي بن ابو طالب دم جنة مقارب يفلغ سو من አይነት ጃሂል ነው አስቡት بالله عليكم ይሄን ነፍስያ ያመጣል ስለዚህ ሁሉ ጊዜ ምን ላድርግ ይገባናል ሁሉ ጊዜ ማሰብ ያለብን በሚጠቅም ነገር ነው ሐፊዝ ኢብኑ ደቂቅ አልዒድ የሚባሉት ዓሊም ሙሐዲስ ናቸው ቃዲ ነበሩ አንድ ወጣት መጥቶ ፍርድ ፈረዱለት ሲፈርዱለት والله يا قاضي ما صرفت لي عدلا አንተ ዳኛ والله በፍትህ አልፈረድክልኝም አላቸው ምለው ነው የነገሩት والله يا شاب والله انت سوالت አይደለም አንተ ላይ አላግባብ ልፈርድብህ ما تكلمت كلمه منذ 40 سنه الا عدت لها جوابا امام رب العالمين 40 ዓመት አንዲት ንግግር ተናግሬ አላቅም ለእያንዳንዱ ወለ ተናገርኳት ንግግር አላህ يوم القيامه እቺን ለምን ነበር ያብነ ደቂቅ ብሎ ቢጠይቀኝ ለዚህ ነበር ብዬ መልስ አዘጋጅቼለታለሁ አሉ አይደለም ባጢል ልናገር الله ፊት ቆመህ ማያሳፍርህን ቃል الله ፊት ስትቀርብ ማያዋርድህን ቃል ልታስብ ሁሉ ጊዜ الله ዘንድ ሊያቀርበን የሚችል ኸይር ስራዎችን ልንሰራ ስድስተኛ አንተ ተስተሽር ثواب المتحابين في الله وعقوبة المتحاسدين ለአላህ ሲሉ የተዋደዱ ሰዎችን አላህ ዘንድ ያላቸውን ክብርና ቦታ አይነ المتحابين لجلال ያ አላህ የሚጠራቸው ለአላህ ሲሉ የተዋደዱት ፊዚል አርሽ الرحمن የሚያስቀምጣቸውን ሰዎች ደረጃቸውን አስብ ሐሲዶችን ደግሞ ምቀኞች የሚደርሳቸውን ዕቁባ የአላህ ቁጣና ቅጣት ምን ያህል የከፋ እንደሆነ አስብ ሰባተኛ አንተ ተዘከር دائما زوال الدنيا ሁሉ ጊዜ የዱንያን ጠፊነት አስብ وان ما عند الله باقي وما عند الناس يعني الله زند ያለ ነገር ዘውታሪ የማይጠፋ መሆኑን ተረዳ من زخارف الدنيا ومتاعها ذائل لا محال ይሄ ዛሬ የምትጣላበት ወንድምህን የምትቆርጥበት በመሐከል ያለውን ግንኙነት የምታጠፋበት የምትመቀኝበት ዱንያ ጠፊና ተተው የምትሄድ መሆኑን አትዘንጋ ስምንተኛ أن تكثر من مجالس الصالحين አላህን የሚፈሩ ሰዎች ጋር መቀማመጥ የሰው ስም የሚያነሱ ሰዎች ጋር አይደለም አላህን ፈራ ብለው የሚያስታውሱ ፊታቸውን ስታያቸው ወደ አላህ የሚያቀርቡ ኸይር እንጂ እንድትናገር የማይረዱ ሰዎች ጋር ጊዜ ማሳለፍ ሁሉ ጊዜ ለኸይር እንጂ ኸይርን ስትናገር እንጂ የማያስተናግዱ መጥፎ ነገር የማይጋብዙ የሆኑ ሰዎች አላህን ፈራ ብለው የሚይዙ ሰዎችን ወዳጅ አድርገህ ለመያዝ መሞከር يعني ابتعاد عن زتنኛ أن تحرص على ابتعاد عن مجالسة وملاقة الحسود كحاسدوش كمكنيا سوش مرق يعني كنسو سوش مشش مكنياتهم يفتنا من نشا مكنيات سلام يهونوا بمعبر سوش فتنة سلام يسطلوا السرنيا أن تتذكر في الغبطة من ضوحتك لك أو الحسد والغبطة التي تنمي مثل ما عندك أخيك من نعم غير أتك علي لا أنت متاسبوا النجر لو اندمه ما السب كو اندمه تممتطلعوا النجر لو اندمه مطلعت إن يابا ما السب النزي السر نجروች ምናልባት ይሄንን ትልቅ በሽታና ዳ الامم የኡመሞች አደጋ ብሎ ያሉት ረሱል አሚን ሰለላሁ ልንርቀው ልንጠበቀው እንችል ይሆናል ይሄን በማድረግ ራሳችንን ከሐሰድ ከመቀኝነት በማጽዳት አላህን በመፍራት ለወንድሞቻችን